ጌታ ይባርካችሁ ሁላችሁንም በድጋሚ ሰላም እላችኋለሁ። እንግዲህ ዛሬ ከኔ ጋራ ምዕራፍ 16 ጀምሮ እንቀጥላለን ማለት ነው። ምዕራፍ 16 ላይ የምንመለከታቸው የተወሰኑ ነገሮች አሉ። በተቻለ መጠን አለፍ አለፍ ለማለት ሞክራለሁ። ምዕራፍ 16 ነው የምንጀምረው። ምዕራፍ 16 እንግዲህ ያው ባለፈውም ጊዜ ላይ እንዳልኳችሁ አሁንም ደግሞ የምሳሌ መጽሐፍ አጋማሽ ላይ ነን ደግሞ ያለነው። ምሳሌ መጽሐፍ 31 ምዕራፍ አይደለ ያለው። ስለዚህ ይሄ አሁን 16ኛው ምዕራፍ ማለት 15ን አልፈነዋል። 15 ይቀረናል። መካከል ያለው 16 ነው እና ግማሹ ላይ ደርሰናል። በዚህ ክፍል ላይ የምናየው ስፔሻል የሆኑ ነገሮች ምንድናቸው ስንል እግዚአብሔር ወይም ያህዌ የሚለውን ስም በተደጋጋሚ የሚያነሳበት ክፍል ነው እና ወደ 12 ጊዜ ያህዌ የሚለውን ወይም እግዚአብሔር የሚለውን ስም ተደጋግሞ ተነስቶ እናየዋለን ማለት ነው። ሌላኛው ነገር በዚህ ክፍል ላይ ያው ከሌሎቹ በበለጠ የእግዚአብሔርን ሉዓላዊ መሆንን በግልጽ ያስቀምጥልናል። እግዚአብሔር ሉዓላዊ ነው፣ በሁሉ ላይ የበላይ ነው፣ ሁሉ ለሱ ክብር እንዲውል ይፈልጋል፣ ሁሉ ላይ ዓላማ አለው የሚለውን ነገር ያነሳልናል ማለት ነው እና ይሄንን በጥልቀት እንመለከታቸዋለን ማለት ነው። ከዛ በኋላ እንግዲህ የተወሰኑ ነገሮችን እናያለን ማለት ነው። እዚህ ክፍል ላይ የምናየው በመጀመሪያ ደረጃ ቃሉን እያነበብን ነው የምናየው፣ ግን ደግሞ የተወሰኑ ነጥቦችን ደግሞ እንዲሁ የምናያቸው አሉ። ስለዚህ እግዚአብሔር ሉዓላዊ ነው ስንል በምን በኩል ሉዓላዊ ነው የሚለውን ከክፍሉ እየተነሳ እንመለከታለን። ነገር ግን ሁሌ የምናውቀው ቃል ነው። በተለይ ምዕራፍ 16 ላይ ያለውን ቃል እንደምትወዱት አውቃለሁና የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላልና ይሄ ቃል እግዚአብሔር በአንደበታችን ላይ ሉዓላዊ ነው የሚል ነው። በአንደበታችን ላይ በእኛ ምላስ ላይ ሉዓላዊ ነው የሚል ነው ሐሳቡ። በደንብ እናየዋለን። የልብ መዘጋጀት የሚለውን በሌላ ትርጉም ላይ ወይም በአዲሱ መደበኛ ትርጉም ላይ የልብ እቅድ የሰው ነው። አሁን የሰውን ድርሻ ያሳየንና ሉዓላዊው እግዚአብሔር በሁሉ ላይ የበላይ የሆነው ሰው ስላቀደ ብቻ አይደለም የሚሳካለት፣ ያንን እቅዱን በሚገባ መልኩ ፕሬዘንት ማድረግ እንዲችል፣ መናገር እንዲችል፣ ምላሱ አቀላጥፎ ነገሮችን አዋቅሮ ማውራት እንዲችል የሚያደርገው እግዚአብሔር ነው። ስለዚህ ሰው ፈቃድ አለው፣ ማሰብ ፈቃድ አለው፣ ማቀድ ፈቃድ አለው፣ መሻት ፈቃድ አለው። ነገር ግን ያ ፈቃዱን ሁሉ አያመጣውም። እግዚአብሔር የወደደውን ብቻ ያጸናዋል። ከዛ ደግሞ ያንን የሚናገርበትን አንደበት ይሰጠዋል። አሁን ይላችሁ የልብ መዘጋጀት ከሰው ነው ብሎ የምላስ መልስ ግን ከእግዚአብሔር ዘንድ ነው ሲል አሁን ብዙ ጊዜ ያው የምንለው ለጸሎት የምንጠቀመው እግዚአብሔር እንዲናገረን የምላስ መልስ ከእግዚአብሔር ዘንድ ነው እንላለን የሚለው ኖ ያሰባችሁትን ያቀዳችሁትን በልባችሁ የተዘጋጃችሁበትን ከዛ መናገር እንድትችሉ ቃሉን የሚያቀብላችሁ የሚያዋቅረው እግዚአብሔር ነው። ምላሳችሁ ላይ እንድትናገሩት የሚያደርግ እግዚአብሔር ነው። የምላስ መልስ ከእግዚአብሔር ዘንድ ነው። ያ የታሰበውን ነገር ማውራት እንድትችሉ የሚያደርጋችሁ እግዚአብሔር ነው የሚል ሐሳብ ነው ያለው። በኋላ ላይ ምናልባት ሐሳቡን በደንብ ለማጽናት ይሄ ማቴዎስ 10 ላይ እንደተጻፈው ማለት ነው ቁጥር 19 እስከ 20 አሳልፈውም ሲሰጧችሁ የምትናገሩትን በዚያ ሰዓት ይሰጣችኋል። እንዴት ወይስ ምን እንድትናገሩ አትጨነቁ፣ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ
የምትናገሩት እናንተ አይደላችሁም። እግዚአብሔር የምትናገሩትን ይሰጣችኋል። በሐሳባችሁ ውስጣችሁ ባቀዳችሁት ነገር ላይ እንዴት አድርጋችሁ ደግሞ መናገር እንደምትችሉ ራሱ ይሰጣችኋል። ሙሴ እኔ እኮ መናገር አልችልም ሲለው አንደበትን እኮ የፈጠርኩ እኔ ነኝ ነው ያለው። ማለት እንዴት መናገር እንዳለብህ የማደርግ እኔው ራሴ ነኝ ብሎ እንደተናገረው የአንደበት መልስ ሆኖ አንደበታችን በትክክል ያሰብነውን ያቀድነውን ማውራት እንድንችል የሚያደርገው እግዚአብሔር ሉዓላዊ ነው። በአንደበታችንም ላይ ሉዓላዊ ነው፣ በሐሳባችንም ላይ ሉዓላዊ ነው የሚለውን ነው። ይሄ የምላስ መልስ ግን ከእግዚአብሔር ዘንድ ነው የሚለውን ነገር የሚያወራልን ማለት ነው። እዚህ ላይ ያው በዋናነት የንግግር ምንጩ ከእግዚአብሔር ነው። አያችሁ፣ ሐሳብ አንዳንድ ጊዜ መግለጥ ተጨንቃችሁ አታውቁ? ማውራት ተጨንቃችሁ ውስጤ እኮ አለ ግምና አጠረኝ ምናምን የምትሉበት አለና አንዳንዴ ቪዥንም ሊሆን ይችላል፣ ራዕይ፣ ዓላማ፣ እቅዶች፣ የተለያዩ ነገሮች ወደ ውስጣችሁ ይመጡና እንዴት አድርጋችሁ መናገር እንደምትችሉ ይጠፋችኋል። እግዚአብሔር በእናንተ ድርሻ ውስጥ የራሱን ድርሻ ይከትና እንዴት ማውራት እንዳለባችሁ ይሰጣችኋል። እርሱ የምላስ መልስ ከእግዚአብሔር ዘንድ ነው የተባለው እሱ ነው። ምላስ መልስ የሚያወጣው እግዚአብሔር ሲታከልበት እንዴት መናገር እንዳለባችሁ ይገልጽላችኋል የሚል እንጂ እግዚአብሔር በልባችሁ ስትዘጋጁ ቃል ይሰጣችኋል የሚል አይደለም። ቢሆን መልካም ነው፣ ምንም አይደለም። ግን ቃሉን ስታጠኑት የምታገኙት ይህንን ሐሳብ ነው። ስለዚህ የሰው የማሰብ የማውጠንጠን የማቀድ ምን ልናገር ማለት ይችላል በውስጡ። ምክንያቱም ክፍሉ ላይ የምታዩት የተለያየ ቦታ ነገስታት ፊት ሲቆም ሊሆን ይችላል። ቁጥር 16 13 ላይ ነገስታት በታማኝ ከንፈሮች ደስ ይላቸዋል ይላል። እንዴት በነገስታት ፊት ማውራት እንዳለባችሁ የሚሰጣችሁ እግዚአብሔር ነው። ትዝ ይላችኋል አይደለ? ነህምያ እንዴት አድርጎ ለንጉሱ መንገር እንዳለበት በጣም ተጨንቆ ነበረ። በጣም በንጉስ ፊት ሐዘንተኛ ሆኖ መታየት አይችልም ነበር። ፊቱ ጠቁሮ መቅረብ አይችልም ነበር። ግን በእግዚአብሔር ፊት ሲጸልይ ትመለከቱታላችሁ። ንጉሱ ምን አደርግልህ ዘንድ ትወዳለህ ሲለው እዛው ይጸልይና ምን መናገር እንዳለበት እግዚአብሔር ይሰጠዋል። እና ያሰበውን ያውጠነጠነውን ለረጅም ጊዜ ሲያቅደው የነበረውን እግዚአብሔር የሰጠውን ያሳየውን የቅጥሩን መገንባትን እንዴት አድርጎ ለንጉሱ ማቅረብ እንዳለበት የምላስ መልስ የሰጠው እግዚአብሔር ነው። በምላሱ ላይ እንዴት መናገር እንዳለበት ምላሹን ያስቀመጠለት እግዚአብሔር ነው። ስለዚህ እግዚአብሔር የውስጣችን ሐሳብ ተባባሪ ሆኖ ነገሮችን ማስፈጸም ይችላል። ለምን? እሱ በአንደበታችን ላይ ሉዓላዊ ነው የሚለውን ነገር በደንብ እንድናየው ያሳየናል ማለት ነው። እዚህ ጋር የምላስ መልስ የሚለው ሌላው ከክፍሉ ላይ የምናየው ምዕራፍ 16 10 ላይ እንደዚህ ይላል፣ የእግዚአብሔር ብይን በንጉሥ አፍ ነው፣ አፉም በፍርድ አይስትም ይላል። እግዚአብሔር አንደበት ላይ ስልጣን አለው። ንጉሱ የቆመው ንጉስ የተሾመው ንጉስ ላይ እግዚአብሔር በአንደበቱ ላይ ሆኖ ይናገራል። ልቡን ወደ ወደደው ያዘነብለዋል። ሉዓላዊ ነው። ለራሱ ዓላማ ነው ነገሮችን ሁሉ ኦርኬስትሬት የሚያደርገው የሚያቀናጀው፣ የሚያዋቅረው፣ የሚያሰባጥረው እግዚአብሔር ሉዓላዊ እግዚአብሔር ነው። በዙፋኑ ላይ ተቀምጦ ሁሉን ይቆጣጠራል፣ ሁሉን ይይዛል እና እኛም ደግሞ በንጉሥ ፊት አሁን ብንቆም መጽሐፍ ቅዱሳችን ሲነግረን ለምሳሌ ያክል እዚሁ ክፍል ላይ 16-13 ላይ እውነት የሚናገረውን ሰው ይወዱታል ይላል። ነገስታት እውነት የሚናገር ይወዳሉ። ስለዚህ እውነት መናገር እንድንችል የሚያደርገ ማን ነው? ራሱ እግዚአብሔር ነው። አንደበታችን ላይ ስልጣን ስላለው አንዳንድ ጊዜ ሳያውቁ ብዙ ነገር የተናገሩ ሰዎች አሉ። ታውቃላችሁ አይደለ? ኢየሱስ ክርስቶስ ሊሞት ሲል ታልፎ ሊሰጥ ሲል በወቅቱ የነበረው ሊቀ ካህን ነው። ሳያውቅ ትንቢትን የተናገረው ምን ብሎ ስንል ብዙ ሰው ከሚጠፋ አንድ ሰው ቢጠፋ ይሻላል አለ እና ሳያውቅ ግን ትንቢትን ተናገረ። በአንድ ሰው መሞት ውስጥ ብዙዎች እንደሚድኑ ተናገረ እና አንድ ሰው ቢጠፋ ይሻላል ብዙዎች ከሚጠፉ አለ። ስለዚህ ይሄ ትንቢት ነው ብሎ ይናገራል እና እግዚአብሔር
ሰዎች ሳያውቁ ይጠቀምባቸዋል፣ ይናገርባቸዋል። እና አንዳንድ ጊዜ ላይ ይህንን ስናይ እግዚአብሔር ሉዓላዊ መሆኑን በምላሳችን በአንደበታችን ላይ ሉዓላዊ መሆኑን ከማንጠብቃቸው ሰዎች ይናገራል። እኔ አስታውሳለሁ አንድ ያበደ ሰው መጥቶ መልእክት ነገረኝ። እንደውም ካሳንቺስ ከመፍረሱ በፊት ነው። ድንገት እንደዚህ ሲያልፍ ተሰብስበናል፣ ፓስተሮች በሙሉ ቁጭ ብለናል እና መጥቶ መልእክት ነገረኝ። የነገረኝ መልእክት በጣም አስገራሚ መልእክት ነው የነገረኝ እና ምን ትሰራለህ እዛ አለኝ። አንተ እኮ እግዚአብሔር የሚጠብቅህ እኮ ለትልልቅ ነገር ነው፣ ካውንስሉ ይጠብቃል፣ እንትን ይጠብቃል፣ አብያተ ክርስቲያን አለኝ። እብድ ነው ግን በጣም የሚገርማችሁ እና እግዚአብሔር በሁሉ ላይ የበላይ መሆኑን ማየት እንችላለንና ይሄ የልብ መዘጋጀት የሚለውን ቃል እናየዋለን። በኋላ መለስ ብለን ማቀድ የሚለውን እቅድ ማውጣት የሚለውን ነገር እንመለከተዋለን ማለት ነው። እስቲ ትንሽ ነገሮችን ከዚህ ላይ ደግሞ እንመልከትና አይ ቲንክ ምስክር መጥቶ መልእክት ነገረኝ። እግዚአብሔር በሁሉ ላይ ስልጣን እንዳለው ያሳያል የሚለውን ልነግራችሁ ስለፈለግኩ ነው እና በሁሉ አንደበት ላይ መጠቀም እግዚአብሔር ይችላል። ሉዓላዊ ነው የምንለው እግዚአብሔር ሁሉ ላይ ስልጣን አለው፣ ሁሉን ለዓላማው። ቁጥር 4 ላይ አይታችሁታል ምን እንደሚል። እግዚአብሔር ሁሉን ነገር ለራሱ ዓላማ ሰርቷል ይላል እና ሁሉን ነገር በአዲሱ መደበኛ ትርጉም ነው ያነበብኩላችሁ። ለራሱ ዓላማ ነው የሚሰራው። እኛ እናቅዳለን፣ እናስባለን፣ እናውጠነጥናለን፣ እንጽፈዋለን፣ እንነድፋለን አይደል? የራሳችን ማፕ ብለን እንቀርጻለን። በልባችን ብዙ ሀሳቦች እናወጣለን፣ እናወርዳለን። እግዚአብሔር ግን ሳብ ያደረግና ከራሱ ዓላማ ጋር የሚሄደውን ያስፈጽሟል። አንደበታችንን ይቆጣጠረዋል። ምርጫውን እሱ ይመርጠዋል። ከዛ እስከ ትልቁ ቢግ ከሆነው የእሱ ፐርፐስ ጋራ እንዲቀዳጅ ያደርገዋል። እና ሁል ጊዜ ማየት ያለባችሁ ነገር በምድር ላይ የምንመላለሰው ምልልስ በሙሉ እንኳን እኛ ይሄ አሁን ቁጥር 4 ላይ እግዚአብሔር ሁሉን ነገር ለራሱ ዓላማ ሰርቷል ካለ በኋላ ክፎችም እንኳን ለጥፋት ቀን አዘጋጅቷቸዋል ይላል እና ክፎች እንኳን ቢሆኑ ማለት ነው እነሱንም ራሱ እግዚአብሔር ለዓላማው ነው የሚጠቀምባቸው። ትዝ ይላችኋል አይደለ? ፈርዖንን ሲናገረው ለዚህ አስነስቻለሁ ይለዋል። ለእኔ ለዓላማ አስነስቻለሁ። አመፀኛ ነኝ ብሎ እኔ እኮ በእግዚአብሔር ላይ ሌላ እቅድ ማውጣት አይቻልም። እግዚአብሔር ካሰበው እቅድ ውጪ የትኛውም አካል ቢጥር አይቻልም። እግዚአብሔር ወደ ዓላማው ያመጣዋል፣ ወደ ትልቁ ተልእኮ ያመጣዋል ማለት ነው እና እዚህ ላይ የምንመለከታቸው በዋናነት እግዚአብሔር በአንደበታችን ላይ ሉዓላዊ ነው የሚለውን እናያለን። በሁለተኛነት በሰው ልብ ላይ እግዚአብሔር ሉዓላዊ ነው። እግዚአብሔር ልባችን ላይ ያለውን እኛ የሸፈነውን ነገር ያውቀዋል። ቁጥር 2 ላይ ሲናገር እንደዚህ ይላል፣ ለሰው መንገዱ ሁሉ ንጹሕ መስሎ ይታየዋል፣ መነሻ ሐሳቡን ግን በእግዚአብሔር ይመዘናል ይላል። ያ ንጹሕ ነው ብለን ያሰብነው መንገድ የሚለውን በኋላ ላይ እናየዋለን። እቅድንም የሚጠቀልል ነው። በምሳሌ መጽሐፍ ላይ አሁን በምናነበው ምዕራፍ 16 ላይ ደግሞ መንገድ የሚሉትን 3 አይነት መንገዶችን እዛው ክፍሉ ላይ ያለ እሱን ተመልሰን መተን እናየዋለን። ነገር ግን እግዚአብሔር በልባችን ላይ ባለው መነሻ ሐሳብ ሞቲቭ ላይ ይሄ የውስጥ አመለካከታችን ዝንባሌው ላይ እግዚአብሔር ሉዓላዊ ነው እና እኛ የምንመርጠው መንገዶች ሁሉ ይሄ መንገድ ንጹሕ ነው ብለን ያሰብነው መንገድ ሊኖር ይችላል። እግዚአብሔር ግን ምኑን ይመዝነዋል ይላል? መንፈሱን ይለዋል። የድሮው ትርጉም ላይ እንደዚህ ይላል፣ የሰው መንገድ ሁሉ በዓይኖቹ ፊት ንጹሕ ነው፣ እግዚአብሔር ግን መንፈስን ይመዝናል ይላል። እና በምንድን ነው ይህን ያደረግከው ብሎ እግዚአብሔር ያየዋል። ለምን? እሱ የልባችን አምላክ ነው። እሱ ልብን ኩላሊትን መመርመር የሚችል ነው። ስለዚህ ስናቅድ፣ ስናስብ፣ ስናውጠነጥን የትኛው ለምናችን ነው? ለራሱ ክብር ነው ለራሳችን ክብር ነው ያሰብነው የሚለውን ሞቲቭን እግዚአብሔር ይመረምራል እና በልባችን ላይ እሱ ሉዓላዊ ነው የሚለውን እንመለከታለን። ሶስተኛ እግዚአብሔር በስራው ላይ አሁን ቅድም ያነሳሁላችሁ በአንደበታችን ላይ ሉዓላዊ ነው ያልኳችሁ
አሁን ደግሞ በስራችንና በእቅዳችን ላይ ሉዓላዊ ነው። ሁለተኛው ያልኳችሁ በመነሻ እቅዱን ባሰብንበት እቅዱን ለምን አቀድን የሚለውን ለምን የሚለውን እግዚአብሔር ልባችንን ይፈትሸዋል። ለምንድን ነው ይህንን ያቀድከው የሚለውን እቅድ እንግዲህ ከልብ ጋር የልብ ዝግጅት እቅድ የሚለው ቃል ያንን ነው የሚያሳየው። የልብ መዘጋጀት ወይንም ደግሞ በዚህ በአዲሱ መደበኛ ትርጉም የልብ እቅድ ይለዋል። ልብ ነው የሚያቅደው። እዚህ ሐሳብ ላይ ነው ያለው፣ በውስጣችን ያለን ነው አሁን የሚያወራው። አሁን ደግሞ እግዚአብሔር በሱ ብቻ አይደለም በስራችንም ላይ እንደዚህ ይላል። ቁጥር 3 ላይ ስራን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች ወይም ይከናወንልሃል በማለት ያስቀምጠዋል። ስለዚህ እግዚአብሔር ስራችንንም ይፈልገዋል። ለምን? በስራችን ላይ ሙሉ ስልጣን አለው። ለምን? ዓላማውን ትልቁን ዓላማውን ለመሙላት ነው የሚፈልገውና እግዚአብሔር በስራችን ላይ በእቅዳችን ላይ በስኬታችን ላይ በሙሉ እግዚአብሔር ዓላማ አለው ወይም ሉዓላዊ ነው። በኋላ ላይ ያከናውንልሃል የሚለውን ያሳካልሃል የሚለውን አደራ ስጥ፣ እቅድ ሁሉ ይሳካልሃል። ስኬት የኛ ጥረት አይደለም። ስኬት እግዚአብሔር የሚሰጠን ለታላቁ ዓላማ ሲል የሚያመጣው ነው። ምንም የውላችሁ የፈለገ እናንተ በጣም ጎበዝ ስለሆናችሁ ለትልቁ ዓላማ የሚጠቅመው ከሆነ እግዚአብሔር ያሳካዋል። ምንም ገንዘብ ቢሆን ያሳካዋል፣ ሰው ቢሆን ያመጣዋል። ለትልቁ ዓላማ ለመዋጀት ስራው እግዚአብሔር በክርስቶስ ኢየሱስ ሊጠቀልል ላለው ነገር የሚጠቅም ከሆነ እግዚአብሔር ያሳካዋል። ስለዚህ እንትንን እቅድህን ወይንም ደግሞ ስራህን ለእግዚአብሔር አደራ ስጥ ይልና ከዛስ እግዚአብሔር ምን ያደርገዋል ይላል? ያከናውንልሃል፣ ያሳካልሃል፣ ወይም ሐሳብ ትጸናለች ይላል። በዚህ በአዲሱ መደበኛ ትርጉም ላይ የምታደርገውን ሁሉ ለእግዚአብሔር አደራ ስጥ፣ እቅድ ሁሉ ይሳካልሃል ይላል እና ገና ውስጥ ያለው ሁሉ ይሳካልሃል፣ የምትሰራ ሁሉ ይሳካልሃል። ይሄ ወደ ላይ ወደ ታች ብላችሁ ስታነቡ የምታገኙት ነገር ምንድን ነው? እቅድ የሚባለው ነገር የውስጥ ሐሳብ ነው፣ የውስጥ ዲዛይን ነው። ከዛ ደግሞ ያንን ደግሞ ስንተገብረው ስራ ይሆናል። ይሄ ስራ ደግሞ የሚወልደው ነገር አለ። እርሱም ትልቁን አጀንዳ ትልቁን ዓላማ ነገርን ሁሉ እግዚአብሔር አያይዞ እየሰራ ላለው ለሱ ዓላማ ግባት ይሆናል። ምን ላለው? እግዚአብሔር ሁሉን ነገር ለራሱ ዓላማ ሰርቷል። ለራሱ ዓላማ ሁሉን ነገር ፈጥሯል፣ ሁሉን ነገር ሰርቷል ስለሚል ለዓላማው ነው እግዚአብሔር የሚጠቀምበት የሚለውን እናያለን። እግዚአብሔር በስራችን ላይ በእቅዳችን ላይ ሁሉ ሉዓላዊ ነው። እግዚአብሔር በፍጥረት ሁሉ ላይ ሉዓላዊ ነው። ይሄ አሁን ያነበብኩላችሁ ቁጥር 4 ላይ እግዚአብሔር ሁሉን ነገር ለራሱ ዓላማ ሰርቷል፣ ክፎችን እንኳን ለጥፋት ቀን አዘጋጅቷል ብሎ በክፎች ላይ እንኳን ራሱ እግዚአብሔር የበላይ ገዢ ነው። ከሱ አፈንግጠው የሚሰሩ የሉ። እግዚአብሔር ይባረክ እና እንደዛ ነው የሚለን መጽሐፋችን ሲነግረን። ከዛ በኋላ ላይ ያው ቅድም በዘጸአት 9:16 ላይ ነገር ግን ኃይሌ ገልጥብህ ዘንድ ስሜ በምድር ሁሉ ላይ ይነገር ዘንድ ለዚህ አስነስቼሃለሁ ብሎ ፈርዖንን ሲናገረው እንመለከታለን። የአሕዛብን ነገስታትን እግዚአብሔር አስነስቶ ሲጠቀምባቸው እናያለን። የአሕዛብ ስለሆኑ አይባልም። ለምን? እግዚአብሔር ሉዓላዊ ነው እና አንድ ወዳጄ ሰሞኑን እንደውም አትክልት ነው የምወደው አትክልት እንብላ ስለው እኔ ናቡከደነጾር ነኝ እንዲህ አትክልት ምበላው ብሏል እና እሱ ነው ሳር ብላ የተባለው አለ። እግዚአብሔር ሉዓላዊ ስለሆነ ሳር ብላ ብሎ አዞት ሳር ሊበላ ሄዷል። ፀጉር አውጥቶ ጥፍር አውቀሎ ምናምን። ለምን? የእስራኤል ንጉሥ ስላልሆነ እግዚአብሔር የነገስታት ልብ በእግዚአብሔር እጅ ናቸው ነው የሚለው መጽሐፍ ቅዱስ። እርሱም ወደ ወደደ ያዘነብለዋል ነው የሚለው። አሁን ላይ የምታዩቸው ጦርነት ከእግዚአብሔር ያፈነገጠ ከእግዚአብሔር ዓላማ ውጭ የሆነ ምንም ነገር የለም። እግዚአብሔር ሁሉን በእጁ ነው የያዘው። ያውም አሁን አይደለም፣ ዓለም ሳይፈጠር በፊቱ ያሰበውን ነገር ነው እግዚአብሔር እየሰራ ያለው። በክፋታቸው ውስጥ ሁሉ እግዚአብሔር ዓላማውን ነው የሚሰራ። በይሁዳ ክፋት ውስጥ እግዚአብሔር ዓላማውን ነው የሰራው።
በአይሁዳውያን፣ በፈሪሳውያን፣ በሰዱቃውያን ክፋት ውስጥ እግዚአብሔር አጀንዳውን ነው እየፈጸመ ያለው። እነሱ በክፋታቸው ይሄዳሉ፣ እግዚአብሔር ደግሞ ዓላማው ጋር እያያያዘ እያገጣጠመ ይሰራዋል። እና እግዚአብሔር በሁሉ ላይ፣ በዓለም ስርዓት ሁሉ ላይ፣ በነገስታት ሁሉ ላይ ምን አለው ስንል የበላይነት አለው፣ ስልጣን አለው፣ ገዢ ነው እሱ እያለ ነው። ሉዓላዊ ነው ስንል 16:9 ላይ ሰው በልቡ መንገድን ያቅዳል፣ እግዚአብሔር ግን እርምጃውን ይወስንለታል ይልና ይሄ ደግሞ እቅዱን የሚመራው እግዚአብሔር ነው። ይሄ በነገራችን ላይ አሁን ማቀድ ውስጥ ነው። ያቀደ ሁሉ እርምጃ ይወስዳል ማለት አይደለም። እርምጃውን የሚያሰምርለት፣ እርምጃውን የሚወስንለት፣ እርምጃውን የሚያቀናለት፣ በሌላ አገላለጥ እርምጃውን ያቀናለታል ይሏል። በመጀመሪያ ደረጃ ውስጡ ያሰበውን ነገር እንዲጀምረው የሚያደርገው ራሱ እግዚአብሔር ነው ይላል። ቁጥር 9 ላይ እንደዚህ የሚል ቃል ታገኛላችሁ። ሰው በልቡ መንገዱን ያቅዳል። መንገድ ያቅዳል። ውስጥ ሆኖ እዚህ ሆኖ በዚህ መንገድ ቢሄድ ይላል፣ በዚህ መንገድ ቢሄድ ይላል። ብዙ ሐሳቦችን ያወጣል። ምዕራፍ 20 ላይ ነው አይደለም? ምን ይላል? አንድ ቦታ ላይ ትዝ የሚላችሁ ቃል ነው። ምንድነው? ወደ ሌላ ሐሳብ ሄዶብኝ ነውና የእግዚአብሔር ሐሳብ ግን እርሷ ትጸናለች። አዎ በሰው ልብ ውስጥ ብዙ ሐሳብ አለ ይልና ብዙ ሐሳብ፣ ብዙ እቅድ፣ ብዙ ልንሰራቸው የምንፈልጋቸው ብዙ ነገሮች አሉ። የእግዚአብሔር ሐሳብ ግን እርሷ ትጸናለች ይላል። ከዛ ውስጥ የእግዚአብሔር የሆነው ለታላቁ ዓላማ የሚበጀውን እግዚአብሔር ሳብ ያደረገውና ያጸነዋል። እና እግዚአብሔር ለዓላማው ሁሉን ይጠቀምበታል። እርምጃችንን ወይንም አካሄዳችን እዛ ሐሳቡ እኛ ጋር አለ፣ እቅዱ እኛ ጋር አለ፣ መንገዱ እኛ ውስጣችን አለ። እግዚአብሔር ግን እርምጃውን በዛ በመንገዱ ላይ ያለውን የጠላትን ሴራ ወይንም መንገዱን በመቀየር መንገዱን በማስተካከል መንገዱን በማቅናት የሚመጣው ማን ነው ካለ እኛ ሳንሆን እግዚአብሔር ነው። እግዚአብሔር በእቅዳችን ላይ፣ እግዚአብሔር በስራችን ላይ እርሱ ድርሻ አለው። ለምን? እርሱ ሉዓላዊ ስለሆነ፣ የበላይ ስለሆነ፣ አጀንዳ ስላለው፣ ተልኮ ስላለው እግዚአብሔር ማለት ነው። ስለዚህ በሰው ልጅ እርምጃና አቅጣጫ ላይ ሉዓላዊ ነው የሚለውን እንመለከታለን። በጠላቶቻችን ላይ ሉዓላዊ ነው። እግዚአብሔር በጠላቶቻችን ላይ ሉዓላዊ ነው። ምዕራፍ 16 ቁጥር 7 ላይ የሰው መንገድ እግዚአብሔርን ደስ ሲያሰኘው ጠላቶቹ እንኳን አብረውት በሰላም እንዲኖሩ ያደርጋል ይላል። እኛ አሁን ደስ ስናሰኘው እግዚአብሔር ጠላቶቻችንን በሙሉ ወዳጆቹን ይላቸዋል እና ተባበሩ ይላል። ለምን? በእነሱ ላይ የበላይ ነው። ለእኛ ነው ጠላት የሆኑ እንጂ እሱ አምላካቸው ነው፣ ገዢያቸው ነው፣ የሚያስተዳድራቸው እሱ ነው። ስልጣን አለው በሁሉ ላይ። ስለዚህ ጠላቶቻችንን ሁሉ ከኛ ጋር አብረው በሰላም እንዲኖሩ የሚያደርገው እርሱም ደስ ስናሰኘው ነው ብሎ በጠላቶቻችን ላይ ስልጣን እንዳለው ይነግረናል። እስራኤልን የሚወጓት የነበሩ ጠላቶች በሙሉ እኮ እግዚአብሔር ስልጣን ስላለው ነው። እስራኤልን አሳልፎ ይሰጣል። እስራኤልን ኃያል አድርጎ ደግሞ ይበትናቸዋል እነዛን ጠላቶችን። ለምን? እሱ በሁሉ ላይ ስልጣን ስላለው ማለት ነው። ከዛ በኋላ የምንመለከተው በነገስታት ላይ ሉዓላዊ ነው። የንጉሥ ከንፈሮች እንዲሁ የአምላክን ቃል ይናገራሉ፣ አንደበቱ ፍትህን ያዛባ ዘንድ አይገባም ይላል። እግዚአብሔር ራሱ በንጉሱ ላይ ሉዓላዊ ነው፣ አንደበቱን ይቆጣጠረዋል የሚለውን ትመለከታላችሁ። ክፋትን ለማድረግ ለነገስታት አጸያፊ ነው፣ ዙፋኑ የሚጸናው በጽድቅ ነውና ይላል። በጽድቅ ካልቆመ ዙፋኑን ያፈርሰዋል። ለምን? በእነሱ ላይ እግዚአብሔር ባለስልጣን ነው፣ የወደደውን ነው የሚሾመው። ነገስታትን በሙሉ የሚሾመው እግዚአብሔር ራሱ ነው። ክፉ ሰዎች ሲያደርጉ ክፉ ነገስታትን ይሾምባቸዋል፣ መልካም ሲያደርጉ መልካም ይሰጣቸዋል። ለምን? ነገስታት ሁሉ እግዚአብሔር ነው የሚያስተዳድራቸው። ስለዚህ በነገስታት ላይ እግዚአብሔር ሉዓላዊ ነው የሚለውን ትመለከታላችሁ። ምዕራፍ 16 ቁጥር 10፣ ምዕራፍ 16 ቁጥር 12፣ ምዕራፍ 16 ቁጥር 14 ላይ ይህንን ሁሉ ትመለከታላችሁ። በንግድ ስርዓቱ ላይ፣ በኢኮኖሚው ላይ እግዚአብሔር ሉዓላዊ ነው። ለምን? እሱ ነው ትክክለኛ ሚዛን ያለው ይላቸዋል። ምዕራፍ 16 ቁጥር 11 ላይ ሐቀኛ መስፈሪያና ሚዛን ከእግዚአብሔር ናቸው፣ በከረጢት ውስጥ ያሉት መመዘኛዎች ሁሉ ስራዎቹ ናቸው። እግዚአብሔር
ያያል። የሚደረገውን ነገር ሁሉ ያያል። ግፈኞች፣ ተንኮለኞች፣ ስግብግቦች፣ ነጋዴዎች የሚያደርጉትን፣ የሚሰውሩትን፣ የሚደብቁትን ሁሉ ያያል። እግዚአብሔር በሚዛን ሲያጭበረብሩ ያያል፣ ሲያታልሉ ያያል። ለምን? እሱ ነው መስፈሪያው፣ እሱ ነው መመዘኛው፣ እሱ ነው ልኩ። ስለዚህ ይመጣል። በነጋዴዎች ላይ ሉዓላዊ ነው። እግዚአብሔር ራሱ ይፈርዳል፣ ሚዛን አለው በማለት ያስቀምጥልናል። እግዚአብሔር በኢኮኖሚው፣ በማህበራዊ ጉዳዮች ላይ፣ በፍትህ ላይ ሉዓላዊ መሆኑን ይናገራል። ሌላኛው በጣም የሚገርማችሁ ነገር እግዚአብሔር በሁሉ ላይ ሉዓላዊ ነው የሚለውን ነገር የሚያሳየ ቁጥር 33 ላይ ዕጣ ይላል በጉያ ይጣላል፣ መደቧ ሁሉ ከእግዚአብሔር ዘንድ ነው። ዕጣ እንኳን የሚወጣው ከእግዚአብሔር ዘንድ ነው። በዘፈቀደ በቃ እንደ ድንገት አደለም። ሎቶሪው የወጣው ዕጣው የወጣው ድንገት አደለም። እግዚአብሔር ሁሉን ነው የሚቆጣጠረው ይለናል። ሁሉን ነው። ዕጣ በጉያ ይጣላል፣ መደቧ ሁሉ ከእግዚአብሔር ዘንድ ነው ይላል። ይህንን እንኳን እግዚአብሔር አጋጣሚ ነው አይለው፣ እድል ነው አይለው። እግዚአብሔር ራሱ የወሰነው የመረጠው ነው። ምን ያክል ያው ዓለምን እንግዲህ ኢትዮጵያ እዚህ 130 ምናምን ሚሊዮን ህዝብ አለ። 130 ሚሊዮን በኢንዲቪጁዋል የሚከሰትበትን ነገር በሙሉ እግዚአብሔር ያውቀዋል። ከዛ ይሄ በዓለም ላይ ያለው 8-9 ቢሊዮን ህዝብን እግዚአብሔር ያውቀዋል። በእያንዳንዱ ፍጥረት ዙሪያ እግዚአብሔር ዓላማ፣ አጀንዳ፣ ተልእኮ አለው የሚለውን ነገር እንመለከታለን። እንግዲህ የምዕራፍ 16ን እንዲሁ ለማጠቃለል ያክል የምዕራፉ አወቃቀር ምንድን ነው ስንል የመጀመሪያው የሰው እቅድና የእግዚአብሔርን ድርሻ ያሳያል። ምዕራፍ 16 ቁጥር 1 ላይ የሰው እቅድ አለ። የእግዚአብሔር ድርሻ ደግሞ በዛ ጉዳይ ላይ የምንናገረውን ነገር መስጠት፣ የልብ መዘጋጀት ከሰው ነው። ሰው ነው የሚዘጋጀው። የምላስ መልስ ግን ከእግዚአብሔር ዘንድ ነው። በአንደበታችን የምናወራው ምንጩ ከእግዚአብሔር ነው። እኛንን ግን የምናወራው እግዚአብሔር አይደለም የሚያወራው። እግዚአብሔር ለእኛ ይሰጠናል። እንዴት ማውራት እንዳለብን ይነግረናል ማለት ነው ከእግዚአብሔር። ስለዚህ እኛ የእኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። ይህንን በተለያዩ ቦታዎች ላይ ታያላችሁ። ቁጥር 2 ላይ የእግዚአብሔርን የሰው መንገድ ሁሉ በዓይኖቹ ፊት ንጹህ ነው፣ እግዚአብሔር ግን መንፈስን ይመዝናል። አሁን የሰው ድርሻ አለ፣ ንጹህ ነው ብሎ የመረጠው መንገድ አለ። የእግዚአብሔር ድርሻ ደግሞ አለ፣ መንፈሱን ይመዝናል፣ ሞቲቭን ይመዝናል። ለምን ይህን መረጡ ይላል። የእግዚአብሔር ድርሻ የሚለው ታዩታላችሁ። ቁጥር 3 ላይ ይህንኑ ትመለከታላችሁ። ስራህን ለእግዚአብሔር አደራ ስጥ፣ እቅድህ ይከናወናል ወይም ሐሳብህ ትጸናለች ይላል። የእኛ ስራችንን ለእግዚአብሔር አደራ መስጠት ነው። ከዛስ እግዚአብሔር ደግሞ ያከናውነዋል። ስለዚህ የእኛ ድርሻ አለ፣ የእግዚአብሔር ድርሻ አለ የሚለውን ያሳየናል። ቁጥር 9 ላይ ቅድምም ስለ እቅድ ያነበብነው ክፍል ነው። እንደዚህ ይላል፣ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። የድሮው አዲሱ መደበኛ ትርጉም ላይ ደግሞ እንደዚህ ይላል፣ የሰው በልቡ መንገዱን ያቅዳል። ይሄ የሰው ድርሻ ነው፣ በልቡ ማቀድ። እግዚአብሔር ግን እርምጃውን ይወስንለታል። የቱ ጋር መራመድ፣ በየቱ ጋር መሄድ እንዳለበት እግዚአብሔር ይወስንለታል። ስለዚህ በእቅዳችን ላይ ብቻ ሳይሆን በእግዚአብሔር ላይ ባለ መታመን ነው ነገሮቻችን የሚሰምርልን ወይም የሚሳካልን። ስለዚህ የእኛ ድርሻ ብቻ ሳይሆን የእግዚአብሔር ድርሻ ዋና ነው የሚለውን እንድናውቅ በኋላ ላይ ነገሩ ሲሳካ እግዚአብሔር ከኛ ጋር ሆኖ እንድንል ያደርገናል ማለት ነው። ሌላኛው ነገር ቁጥር 33 ላይ ነው። ቅድም ያነበብኩላችሁ ዕጣ በጉያ ይጣላል፣ እድል ፈንቷ ወይንም ደግሞ መደቧ ሁሉ ግን ከእግዚአብሔር ዘንድ ነው በማለት ያስቀምጥልናል። እና ስለ እቅድ ስንመለከት እቅድን በተመለከተ ምንድነው እቅድ ስንል እዚሁ ክፍሉ ላይ የሚያስቀምጥልን አንደኛው የልብ መዘጋጀት ነው ይላል። በዛው ቃሉ ራሱ ስለሚተረጉምልን በአዲሱ መደበኛ ትርጉም ላይ የልብ እቅድ የሰው ነው ይለናል። በድሮው ትርጉም ደግሞ የልብ መዘጋጀት ይላል። ስለዚህ እቅድ ምንድን ነው? ዝግጅት ማለት ነው። በአጭሩ እቅድ ማለት ዝግጅት ማለት ነው። ከዛ እቅድ ሌላው ምንድን ነው ስንል እቅድ የእቅድ ወርክሾፕ ቦታው ልብ ነው ይላል። ሐሳብ ነው። ስለዚህ ማውጠንጠን፣ ማሰብ፣ ነገሮችን ያለማቋረጥ ማሰላሰል ይጠይቃል። የምትፈልጓቸው ነገሮች ጋር ለመድረስ ማውጠንጠን፣ ማሰብ፣ ከእግዚአብሔር ጋር መጫወት ይጠይቃል እና በምን በልባችን ይላል። ስለዚህ የእቅድ መነሻው
ልብ ነው። እቅድ የሚጸነሰው ልብ ላይ ነው። ልባችሁን መጠበቅ መቻል አለባችሁ። ልባችሁ ውስጥ ታዲያ ትክክለኛ የእግዚአብሔር ዓላማን የሚመታ እቅድ ለማቀድ የእግዚአብሔርን አጀንዳ፣ የእግዚአብሔርን ቃል፣ የእግዚአብሔርን የመንፈሱን ድምፅ ሁልጊዜ መስማት መቻል አለባችሁ። ኢቨን ስራ የምትሰሩ ሰዎች ካላችሁ ስራችሁን ለእግዚአብሔር ዓላማ የምታስገዙ ከሆነ እግዚአብሔር ይባርካችኋል። ለምን? እሱማ ይፈልገዋል። ታውቃላችሁ አይደል? በጣም በርካታ ሰዎች አሉ። ይሄ ጄኔሮሲቲ ፓዝ የሚባል አንድ ስልጠና አለ። የጄኔሮሲቲ ፓዝ ላይ ያሉ ስልጠናዎች ብዙ ነጋዴዎች ጄነረስ በመሆናቸው በዛ በልግስና መንፈስ እንዴት እንደተባረኩ ያላቸውን ንግድ ከእግዚአብሔር ስራ ጋር፣ ከወንጌል ስራ ጋር፣ ከሚሽን ጋር ሲያገናኙት እንዴት እንደሰመረላቸው አንዳንዱ ስራ የከፈተው የእግዚአብሔርን ተልእኮ ለማሳለጥ ያንን ለመርዳት ስለነበረ ነገሮቻቸው እንዴት ለእግዚአብሔር መስጠት ከጀመሩ በኋላ እንዴት እንደቀጠሉ ብዙዎች ይናገራሉ። እና እኛም የምናስባቸውን ነገሮች በሙሉ ከእግዚአብሔር ከትልቁ ዓላማ ጋር ካሰብነው እግዚአብሔር ነገሮቻችንን ያቀናልናል ማለት። ስለዚህ በልባችሁ ስታስቡ የእግዚአብሔርን ትልቁን አጀንዳ አስባችሁ በእግዚአብሔር ቃል ተቃኝታችሁ በመንፈስ ቅዱስ ተጠምቃችሁ የምታስቡት ነገሮች ላይ እግዚአብሔር ከዓላማው ጋር የሚሄድ ነገር ይሰጣችኋል። ከዛ ስለሱ የሚሆን አቅርቦት ራሱ ነው የሚያዘጋጀው። ሌላው እቅድ ሐሳብ ነው ይለናል። ይህ ደግሞ ያው ምንም ስራህን ለእግዚአብሔር አደራ ስጥልና ሐሳብ ትጸናለች የሚለው ነው። እቅድ ትጸናለች። አሁን እኔ ምንድን ያደረኩት መሰላችሁ? አንደኛውን ትርጉም በሌላኛው ትርጉም ስተረጉመው የቃሉ ፍቻ አገኘሁት። የልብ መዘጋጀት የሚለውን የልብ እቅድ ካለኝ ዝግጅት ነው እቅድ ብዬ ተረጎምኩት ማለት ነው። ስለዚህ ራሱ በትርጉሙ እንኳን ብትሄዱ ይፈታላችኋል መጽሐፍ ቅዱስ ማለት ነው። ይህንን በዛው እግረ መንገዳችንን እንድናየው ነው። ሌላኛው እዚህ ላይ በልቡ መንገዱን ያቅዳል የሚለው ይሄ መንገድ የሚለው በዚህ ክፍል ላይ በምዕራፍ 16 ላይ የተወሰኑ መንገድ የሚሉ ቃላቶች አሉ። ካያችሁት በመጀመሪያ እዚህ የሰው መንገድ ሁሉ በዓይኖቹ ፊት ንጹሕ ነው ይላል። የሰው መንገድ የሚለው ምን ማለት ነው የሚያስብል ነው። ቀጥሎ ደግሞ የቅኖች መንገድ ከክፋት መራቅ ነው። መንገዱን የሚጠብቅ ነፍሱን ይጠብቃታል ይላል። ከዛ ደግሞ ወረድ ስትሉ ቁጥር 25 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት ነው ይለናል። ቁጥር 29 ላይ ግፈኛ ሰው ወዳጁን ያባብላል፣ መልካምም ወዳይደለ መንገድ ይመራዋል ይለናል። ቁጥር 31 ላይ የሸበተ ጠጉር የክብር ዘውድ ነው፣ እርሱ በጽድቅ መንገድ ይገኛል ይለናል። ስለዚህ መንገድ ምንድን ነው የሚለውን ነገር ስንመለከት የተወሰኑ ሐሳቦችን ላንሳላችሁ። አንደኛው መንገድ እንደ እቅድ አድርጎ ነው ያስቀመጠልን። ምዕራፍ 16 ቁጥር 9 ላይ ሰው በልቡ መንገዱን ያቅዳል ሲል የሚያቅድ ይሄ መንገድ የተባለው እቅድ ነው፣ አካሄድ ነው። ስለዚህ ይሄ በአካሄድ ወይም በእቅድ መንገድን እንደ እቅድ ሲፈታው ትመለከታላችሁ። ይሄ በልብ ያለ ነው ብሎ ነው የሚነግረን። ሰው በልቡ መንገዱን ያቅዳል። ውጭ ላይ ያለው መንገድ በአካል የምናውቀው መንገድን ወይንም ደግሞ የህይወት ምልልስን የህይወት ዘይቤንም አይደለም፣ ወይም ኃጢአትን ወይም ክፋትንም አይደለም። በዚህ ቦታ ላይ ያነሳለን መንገድ ብሎ ያስቀመጠው በልብ ውስጥ ያለ እቅድን አካሄድን በተመለከተ ነው እና ምዕራፍ 19 ቁጥር 21 ላይ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል። ይሄ መንገድ የሚለው ሐሳብ ተብሎ ምክር ተብሎ የተገለጸው ነው። ብዙ ሐሳብ የሚለው እቅድ ወይም መንገድ የሚለውን የሚተካ ቃል ሆኖ ታገኙታላችሁ። ሁለተኛው መንገድ የሚለው እንደ ስነ ምግባር ወይም የህይወት ዘይቤ ላይፍ ስታይል ሆኖ በዚህ ክፍል ላይ ተጠቅሶ እንመለከታለን። ቁጥር 2 ላይ ለሰው መንገዱ ሁሉ ንጹሕ መስሎ ይታየዋል ይላል። መነሻ ሐሳቡን ግን እግዚአብሔር ይመዝነዋል። ለምንድን ነው ይህንን የመረጠው የሚለው መነሻ ሐሳቡን እግዚአብሔር ይመዝነዋል። ለምን? ያንን መንገድ የምን መንገድ ነው? የህይወት መንገድ ነው። የምልልስ መንገድ ነው። ምንድን ነው የሚባለው? ይሄ የስነ ምግባር መንገድ ነው። ለዚህ ነው ቁጥር 17 ላይ የቅኖች መንገድ ከክፋት መራቅ ነው ይላል። አያችሁ፣ ከክፋት መራቅ መንገድ ነው፣ የቅን መንገድ። አሁን ይህ የህይወት ዘይቤ ነው። መንገዱን የሚጠብቅ ነፍሱን ይጠብቃል። የህይወት ዘይቤ ነው። ይሄ መንገድን መጠበቅ የሚባለው ህይወት ነው፣ አኗኗር ነው። ስለዚህ ይሄ
መንገድ እንደ ስነ ምግባር ሆኖ ወይም የህይወት ዘይቤ ላይፍ ስታይል ሆኖ እንመለከተዋለን። የስነ ምግባር ምርጫ ነው ወይም ከክፉ መራቅ ነው። መዝሙር 119:105 ላይ የምናውቀው ቃል አለ። በጣም የምንወደው ባለፈው የለበስነው ቲሸርት ላይ የነበረው ማለት ነው። መዝሙር 119:105 ቃልህ ለእግሬ መብራት ለመንገዴ ብርሃን ነው። የምመላለሰው የህይወት ስርዓቴ በሙሉ የሚቃኘው በቃልህ ነው የምንለው ማለት ነው። ይሄ የህይወት ምልልሳችን የሚያሳይ ነው። ሶስተኛው ፍጻሜ ጠቋሚ ሆኖ ነው መንገድ የሚለው ቃል በዚህ በምዕራፍ 16 ላይ የምናየው። ለዚህ ነው ምዕራፍ 16 ቁጥር 25 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። የሞት መንገድ፣ ፍጻሜው ሞት የሆነ መንገድ አለ። የፍጻሜ ሆኖ ደግሞ መንገድ የገባበትን እዚሁ ክፍል ላይ ታዩታላችሁ። ስለዚህ ከ1 ጀምረን ወይም ከ2 ጀምረን እስከ 25 ድረስ ስናይ መንገድ የሚሉትን በሙሉ ስንመለከታቸው አንደኛው በእቅድ ደረጃ ሆኖ እናየዋለን፣ ከልብ ጋር ተያይዞ የተቀመጠ። ሁለተኛ የህይወት ላይፍ ስታይል ሆኖ ስነ ምግባር ሆኖ እናየዋለን። ሶስተኛው ፍጻሜ ሆኖ መንገድን በዚሁ ክፍል ላይ እንመለከተዋለን። ማቴዎስ 7:13 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱ ትልቅ ነውና። አሁን ይሄ ፍጻሜ ያለውን መንገድ እያሳየን ነው። ወደ እርሱ የሚገቡ ብዙ ናቸው፣ ወደ ህይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኟትም ጥቂቶች ናቸው። ይሄ መንገድ የፍጻሜ መንገድ ነው። ወይ በሰፊው ወይ በጠባቡ ሰው ሄዶ ፍጻሜውን ነው የሚያሳየው መንገዱ ብሎ ያስቀምጥልናል ማለት ነው። መንገድ እንግዲህ አቅጣጫን፣ ምርጫን የያዘ የህይወት ማፕ ነው፣ ማስተር ፕላን ነው ማለት እንችላለን። መንገድ የሚለው ቃል በምሳሌ ላይ በተደጋጋሚ የተገለጸ ሆኖ እንመለከተዋለን። አሁን እየዘራዘርኩላችሁ በሙሉ ከሰው ጋራ ወይም ደግሞ ከእቅድ ጋራ፣ ከህይወት ዘይቤ፣ ከፍጻሜ ጋራ የተያያዘ ነው። እግዚአብሔር ይባረክ። ሌላኛው እዚህ ምዕራፍ 16 ላይ የምንመለከተው ይህንን ልለፈውና ያው በጣም ትልቅ አጀንዳ ሆኖ የምናየው ቁጥር 4 ላይ የተገለጸው ቃል ነው። ቁጥር 4 ላይ ምን ይላል? እግዚአብሔር ሁሉን ነገር ለራሱ ዓላማ ሰርቷል፣ ክፎችን እንኳን ለጥፋት ቀን አዘጋጅቷል ይላል። ይህንን እንደው በሁለት ተርሞች አሉ እና አንደኛው ቴዎሎጂካል ተርም ነው። ሁለተኛው ግን ራሱ ቢብሊካል የሆነ ተርም ነው። ምን የሚሉ ባለፈው ጊዜ ላይ አንደኛውን ብያቸዋል። ይሄ ፐርፐዝ የሚለውን እግዚአብሔር ሁሉ ለራሱ ዓላማ ሰርቶታል የሚለው ምንድን ነው? የእግዚአብሔር ዓላማ የሚለውን ነገር አንዱን ከፍ አድርገን የምናየው ሁሉ ነገራችን ከዚህ ዓላማ ጋር ይሄዳሉ እያልን የእግዚአብሔርን ዓላማ እያየን እንድንሄድ ነው እግዚአብሔር የሚፈልገው። ሁለተኛው ግን ይሄ የቴዎሎጂካል ተርም ነው ያልኳችሁ። ያኛው ፕሮቴሲስ የሚለውን ቃል ፐርፐዝ የሚለው ፕሮቴሲስ ማለት ነው ብለናል። ፕሮቴሲስ ማለት የግሪክ ቢብሊካል ተርም ነው ብያቸዋለሁ። የቴዎሎጂ ተርም ነው ቢብሊካል ተርም ነው፣ የመጽሐፍ ቅዱስ ቃል ነው። እዛ ክፍሉ ላይ የተተረጎመበት አንዳንድ ክፍሎች በትክክል ቀጥታ ፕሮቴሲስ ተብለው ዓላማ የሚለው ወይንም ፐርፐዝ የሚለው ቃል ተክቶ ታዩታላችሁ። የእግዚአብሔር ዓላማ የሚለውን ታዩበታላችሁ። እዛ ላይ የምናየው ነገር ምንድነው ስትሉ የእግዚአብሔር ብሉፕሪንት በውስጡ ያለው፣ አሁን እኛ በውስጥ እቅድ ምናምን እንላለን። እግዚአብሔር በውስጡ ያሰበው ድንገት የመጣለት ሳይሆን ከጥንት ጀምሮ ዓለም ከመፈጠሩ በፊት አስቀድሞ ያዘጋጀው እሱ ምን ይባላል? ዓላማ ይባላል። እና ይሄ የእግዚአብሔር ንድፍ ማለት ነው። ከዘላለም በፊት በውስጡ ያሰበው የእግዚአብሔር ኢንተርናል የሆነ ሐሳብ እሱ ፕሮቴሲስ ይባላል። የእግዚአብሔር ሄድ ኦፊስ ይሉታል። ጋድ ሄድ ኦፊስ፣ እግዚአብሔር በውስጡ ያስቀመጠው። አሁን ሄድ ኦፊስ አለ፣ ፊልድ ኦፊስ የሚባል አለ፣ ሚሲዮዴ የሚባል ደግሞ አለ። ይሄ ቀድም የነገርኳችሁ ቴዎሎጂካል ተርም ነው፣ የላቲን ቴዎሎጂካል ተርም ነው። ሚሲዮዴ ማለት ሚሽን ኦፍ ጋድ ማለት ነው። እግዚአብሔር ፐርፐዝ አለው፣ በውስጡ ሐሳብ አለው።
እግዚአብሔር ደግሞ ተልኮ አለው። ሚሽን ኦፍ ጋድ የሚባል የእግዚአብሔር ተልኮ የሚባል ማንም ተልኮ የሚለውን ቃል ከማምጣቱ ለተቋም ከመስጠቱ በፊት እግዚአብሔር አለ። ሊሰራው ያሰበው የእግዚአብሔር የሆነ ተልኮ አለ። ጋድ ኢዝ ሚሽናል ይላሉ። እግዚአብሔር ሚሽናል ነው። እግዚአብሔር ራሱ ሚሽናል ባለ ተልኮ ነው። ተልኮ ያለው ነው። የሚፈጽመው ነገር አለ። ተልኮ ከምንድን ነው የሚመጣው? አሁን ለምሳሌ ያክል ሚኒስትሪ አለኝ። ሚኒስትሪያችን ጋብስ ይባላል አይደለ? እና ጋብስ አሁን ምን አለው ስትሉ ተልኮ አለው። ተልኮ ምንድን ነው ስትሉ የአገልጋዮችን የኑሮ የመንፈሳዊ የግንኙነት ክፍተቶችን መሙላት ላችኋል። እና ይሄንን እንዴት ነው የምትሞሉት ስትሉ ደግሞ በዚህ ብዬ እዛ ጋብስ GAPS የሚለውን እተነትነዋለሁ። ጂ ማለት ጋድስ ወርድ ነው። ኤ ማለት እንትን ነው አኖይንቲንግ ነው። ፒፕል ኦፍ ጋድ፣ ኤስ ሰርቫንትስ ኦፍ ጋድ ብዬ ይህንን ሁሉ ስንሞላ የእግዚአብሔርን ዓላማ ያ የተሰጠንን ነገር እንሞላለን ብዬ ዓላማውን ደግሞ ዘረዝርላችኋለሁ ማለት ነው። ልክ እንደዚሁ እግዚአብሔር ዓላማ አለው በውስጡ ያሰበው ያንን ሐሳብ ደግሞ የሚፈጽምበት ከዘላለም ጀምሮ ያሰበውን የመዋጀቱን ስራ የሚሰራበት ደግሞ ተልኮ አለው። እንግዲህ እሱ ምን ይባላል? ለምሳሌ ያክል ያኛውን ቅድም የእግዚአብሔር የውስጥ ሐሳብ ነው አልኳቸው። ይሄኛውስ ብትሉ እግዚአብሔር ደግሞ በውጪ ኢንተርናል ሙቭመንት ይሉታል። በውጪ የሚሰራው የእግዚአብሔር ስራ የእግዚአብሔር ጋድስ ኤክስኪዩቲቭ ፓወር ይላል። ያኛውስ ምንድን ነው ስትሉ ነው ኤክስኪዩቲቭ አይደለም ያኛው ይላል፣ ሌጂስሌቲቭ ፓወር ነው ይላል። ይሄ ህግ ማውጣት፣ ህጉን መተርጎም፣ ህጉን ማስፈጸም የሚባል ነገር አለ አይደል? እግዚአብሔርም ልክ እንደዚህ ያለው ዓላማ አለው፣ ያወጣው አቅድ አለው። እሱን ደግሞ የሚፈጽምበት ተልኮ አለው። አሁን ሁሉን ነገርን የሚያዋቅረው እዚህ ክፍል ላይ ቅድም እግዚአብሔር ሁሉን ነገር ለራሱ ዓላማ ሰርቷል እንደሚለን ሁሉን ነገር ለራሱ ዓላማ ነው የሚሰራው። ለራሱ ነው። ለምን? ተልኮ ስላለው የሚሰራው ተልኮውን ለመስራት ነው። እና በእርግጥ ይህንን እንዲህ በቀላሉ በአንድ ጊዜ ምንበርበት ስላልሆነ እዚሁ ላይ ላቁመውና በምዕራፍ 16ን በአጠቃላይ ሄዳችሁ ስትመለከቱት የምታገኟቸው ዋና ዋና ነገሮች ምንድን ናቸው ስትሉ የመጀመሪያው ነገር እግዚአብሔር ከሰው ጋር ያለውን ድርሻ ቅድም ከጀመርኩላችሁ መካከል ማለት ነው የእግዚአብሔርን ድርሻ ታዩታላችሁ። ከዛ ደግሞ በሰው ልብ ላይ ያለውን ደግሞ ትመለከታላችሁ። በፍጥረት ላይ በሰው ልጅ እርምጃ ላይ በጠላቶቻችን ላይ ሉዓላዊነቱን የምንመለከትበት ነው። ከዛ በኋላ ላይ ደግሞ የምናያቸው ነገሮች እዚህ ክፍል ላይ አንዳንድ ሀሳቦች አሉት። ነገር ግን ከጊዜ አንጻር አይ ቲንክ ይሄንን ካየን ይበቃናል ብዬ አስባለሁ። ምዕራፍ 16 በዚህ ብንጨርሰው ደስ ይለኛል። ሌሎቹን እንግዲህ አጥኑት። ያው አንዳንድ ጊዜ በድፍኑ ማየቱ ጥሩ ነው፣ አንዳንድ ጊዜ ደግሞ በዝርዝር ማየቱ ጥሩ ነው። ምናልባት ያላነሳውላችሁ ነገሮች ካሉ በሌሎች ክፍሎች ላይ አነሳላችኋለሁ እና ሌሎቹ ክፍሎች የሚጣጣሙ ስለሆኑ ምዕራፍ 17ን ደግሞ እናያለን ማለት ነው። ምዕራፍ 17 ላይ እንግዲህ ምዕራፉ 28 ቁጥሮች ነው ያሉት። ጥቅሶቹ በዋናነት ስለ ሰላም፣ ስለ ቤተሰብ፣ ስለ ጓደኝነት፣ ስለ ንግግር የሚያወሩ ናቸው። ብዙዎቹ የምሳሌ መጽሐፍ ላይ ይህንን ታያላችሁ። ነገር ግን እዚህ ቦታ ላይ ቤተሰብን በተመለከተ ትኩረት ሰጥቶ ምዕራፍ 17 እና 18 ላይ እንመለከታለን ማለት ነው። እዚህ ቦታ ላይ የምናየው ነገር ምንድን ነው? የመጀመሪያው ነገር ሰላም ያለበት ቤትና ሀብት ያለበት ሰላም የሌለበትን ቤት ይገልጽልናል። እንዲህ በማለት ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል ይላል። ያው ቀለል ብሎ በተጻፈልን በአዲሱ መደበኛ ትርጉም ላይ ጠብ እያለ ግብዣ ከሞላበት ቤት ይልቅ በሰላምና በጸጥታ የእንጀራ ድርቆሽ ይሻላል ብሎ ሰላም ከሀብት ይበልጣል፣ ሰላም በምግብ አይገኝም፣ በሀብት አይገኝም ብሎ
ያስቀምጥልናልና የሰላምን ቫልዩ ከፍ አድርጎ ነው የሚያሳይ። ነገር ግን ከዛም ባለፈ መልኩ እንድናየው የምፈልገው ሁለት ቤቶችን እንድናይ እፈልጋለሁ። በዚህ በምዕራፍ 17 ላይ ቆመን ማለት ነው። አንደኛው ቤት የሰላም ቤት የተባለው ቤት እናየዋለን። የሰላም ቤት የሚለው ግዴታ ድርቆሽ የሚበላበት ቤት ነው አይለንም ክፍሉ። ይሄ ንጽጽሩ ከዛኛው ይሄኛው ይሻላል የሚል እንጂ እንትን ብፌ ተደርድሮላችሁ ሰላምን መጠበቅ ትችላላችሁ። ነገር ግን ጥል ባለበት ግብዣ ያለበት ቤት ውስጥ ከመቀመጥ ሰላም ያለበት ጸጥታ ያለበት ቤት ውስጥ የዳቦ ፍርፋሪ የእንጀራን ፍርፋሪ መብላት ይሻላል። ለምን? ሰላም የሚባለው ነገር እዛ ውስጥ አለ። ስለዚህ እኛ እንድናየው የፈለግኩት አሁን እኔ ሰላም ያለበት ቤትንና ሁከት ያለበት ቤት በምሳሌ ምዕራፍ 17 ላይ የተገለጸውን እንመልከተው። ምዕራፍ 17 ቁጥር 1 ላይ አሁን ያነበብኩላችሁ ቤቱ ጥል ያለበት ቤት አለ ይለናል። አንደኛውን ቤት፣ ሁለተኛውን ቤት ደግሞ ሰላም ያለበት ቤት አለ ይላል። ጥል ያለበት ቤት ውስጥ ትልቅ ግብዣ አለ፣ ድግስ አለ፣ ሀብት አለ፣ የተትረፈረፈ ነገር አለ። እንደውም በሌላ ትርጉም መስዋዕትም አለ ብሎ ያስቀምጥልናል። እና አምልኮ የሚመስልም ነገር አለው እዛ። ነገር ግን ሁከት ነው ያለው፣ ጥል ነው ያለው እና የማይመች ቤት ነው። እንዲሁ በአእምሯችሁ እንዲህ አይነትን ቤትን ሳሉ። ሁለተኛው ቤት ግን ሰላምና ጸጥታ አለው፣ ምግብ ነው የሌለው። ታዲያ ያ ቤት ይሻላል ተብሎ ተመርጧል በመጽሐፍ ቅዱሳችን። ይበልጣል የሚል አማራጭ ተሰጥቶናል። ሌላኛው በዚህኛው በሁከት ባለበት ቤት ውስጥ የሚነግረን ሁከት ያለበት ቤትን የሚያሳይ ነገር ቁጥር 2 ላይ አስተዋይ ባሪያ ነውረኛ ልጅን ይገዛል፣ በወንድማማች መካከል ርስት ይካፈላል ይላል። አሁን ይሄ አስተዋይ የሆነ ባሪያ በአሳዳሪው መካከል ያለ፣ ትርጉሙን ሄዳችሁ አዲሱ መደበኛ ትርጉም ላይም ስታነቡት፣ ሌሎች ትርጉሞች ላይ ስታነቡት የሚለው ምንድን ነው መሰላችሁ? አንድ አሳዳሪ ወይም አንድ ጌታ፣ አንድ ባሪያ ያለው ጌታ እሱ ቤት ውስጥ ያለ ነውረኛ፣ ነውጠኛ፣ አስቸጋሪ ልጅ ካለ ከሱ ይልቅ ጥበበኛ ባሪያ እሱ ከልጆቹ እኩል ወይም ከወንድሞቹ ከዛኛው ነውጠኛው ነውረኛው ልጅ ድርሻ ሳያገኝ ይሄኛው ግን ድርሻ ያገኛል። የሚያሳዝን ቤት ነው። ልጅ መብቱን አያገኝም፣ አይወርስም። ለምን? ነውር ስለሞላበት ከሱ ይልቅ ባሪያ የእሱን ይወርስበታል። የባሪያውን ጥበብ እያደነቀ ነገር ግን ደግሞ ቤቱ ላይ ሰባራ ነገር፣ ስንጥቅ ነገር እናያለን። መውረስ ያለበት ሳይወርስ መውረስ የማይገባ ሲወርስ ደግሞ እንመለከታለን። ሁከት ያለበት ቤት በሚለው ውስጥ ይህንን ሐዘን ትመለከታላችሁ። ሌላኛው እዚኛው ቤት ላይ ደግሞ የሰላሙ ቤት ላይ በምዕራፍ 17 ቁጥር 6 ላይ ሲናገር ምን ይለናል? እንደዚህ ይላል፣ የሽማግሌዎች አክሊል የልጅ ልጆች ናቸው። ይህ ደግሞ ቤት ውስጥ የልጅ ልጅ ያላቸው ሽማግሌ፣ እንግዲህ አያት እንደምታውቁት የሚደሰተው በልጁ አይደለም። እንግዲህ አያቶቻችሁን ያያችሁ ሰዎች ካላችሁ ከእናንተ በላይ በልጆቻችሁ ነው የሚደሰቱት። ልዩ ሌላ ጣዕም ነው የሚሰጣቸው ለነሱ እና ምናቸው ነው ይላል? የሽማግሌዎች አክሊል የልጅ ልጆች ናቸው ይላል። የልጆችም ክብር አባቶቻቸው ናቸው ይላል። እዚህ ቤት ደግሞ ምን አለ ስትሉ፣ እዚህ ቤት የሰመረ ቤት ነው። ልጆች ሁሉ ክብር ሆነዋል። ወላጆች አክሊል ሆነዋል። እንደገና ደግሞ ልጆችም አባቶቻቸው አክሊሎቻችን ናቸው ይሏቸዋል እና ልጆች በአባቶቻቸው ይመካሉ፣ ደስ ይላቸዋል። አያቶች ደግሞ በልጅ ልጆቻቸው ይኮራሉ፣ አክሊሎቻችን ናቸው ይላሉ። ልጆችም እንዲሁ በአባቶቻቸው ይኮራሉ የሚለውን ነገር ይሄ የሰላም ቤት በሚለው እንድትይዙት። እዚኛው ቤት ላይ ምን ይለናል? ምዕራፍ 17 ቁጥር 21 ላይ የሰነፍ ልጅ አባት ከሐዘንና ከብስጭት በቀር ምንም ደስታ የለውም ብሎ፣ የሰነፍ ልጅ ቤት ደግሞ ልጁ ሰነፍ ያለበት ቤት አባትየው ያለው ነገር ትልቁ ሀብቱ ከሐዘንና ከብስጭት በቀር ምንም ደስታ የለውም ብሎ፣ ደስታ የተነጠቀ ሐዘን፣ ብስጭት፣ ህመም
የተለያዩ አይነት ዲፕሬሽን የሚታይበት ቤት አለ ይለናል። እዚኛው ደግሞ ልጆቹ በሙሉ አክሊል የሆኑ ሰላም የሆኑ ቤት አለ የሚለውን ደግሞ ያሳየናል። ከዛ በዚኛው በኩል ላይ ሰላም ያለበት ቤት ላይ ማለት ነው ወዳጅ በዘመኑ ሁሉ ይወዳል ይለንና ወንድም ለመከራ ይወለዳል ይላል። እዛ ቅድም ባየነው ውስጥ ወንድማቸው አስቸግሮ ባሪያ ነው እንደው ከወንድሞቹ ጋር የወረሰው። እዚኛው ግን ለመከራ ጊዜ ወንድም ይመጣል፣ መከታ ይሆናል። በነገራችን ላይ እኛ አካባቢ ላይ አንድ የሆነ የተሳሳተ አመለካከት አለን አደለ? መጽሐፍ ቅዱሳችን ለቤተሰቦቻችን መልካም እንድናደርግ ይነግረናል። አጠገባችን ላሉ ቤተሰቦቻችን እንደውም ምን ብሎ ነው የሚናገረው ካላችሁ አጠገቡ ላለው ለቤተሰቡ ይህንን እንመለከታለን። ንጽጽሩን እንዲሁ ለአቀራረብ እንዲመቸኝ እኔ ሙሉን ሀሳብ ወደዚህና ወደዛ ለማለት እንዲመቸኝ ነው ይህንን ያደረግኩት። ነገር ግን ምዕራፍ 17 ትንሽ ሄደን ስናየው እንደዚህ የሚሉ ነገሮችን እናገኝበታለን። የመጀመሪያው አሁን ያቀረብኩላችሁ ሰላም ያለበት ቤትና ሰላም የሌለበትን ቤት ያሳየናል። ሁለተኛው የባሪያ ጥበብና የአሳዳሪው ቤት የነውረኛውን ልጅ ጉዳይ ያሳየናል ቁጥር 2 ላይ። ሶስተኛው ቁጥር 3 ላይ እግዚአብሔር ልብን ይፈትናል ይለናል። ምን ብሎ ነው የሚናገረው? ማቅለጫ ለብር ከውርም ለወርቅ ነው፣ እግዚአብሔር ግን ልብን ይፈትናል ይላል። እግዚአብሔር ልብን ይፈትናል፣ ያጠራል። እነዚህ ሁለቱም ነገሮች ምንድን ነው የሚያደርጉት? እንግዲህ ከአፈር አደለ፣ ወርቅም ብርም ከአፈር ነው የሚወጣው እና ቆሽሾ ነው የሚወጣው። የሚነጥረው የሚጸዳው ወይ በከውሩ ነው ወይ በማቅለጫው ነው። ከዛ መጨረሻ ላይ ግን አንጸባርቆ ይወጣል። እግዚአብሔርም ልባችንን እንደዚህ ይፈትናል ብሎ ያስቀምጥልናል። እግዚአብሔርን እንደሚፈትን እንደሚያጠራ ይናገራል ቁጥር 3 ላይ። ቁጥር 4፣ 5፣ 7 እና 20 ላይ ደግሞ ክፋትንና ክፉ ንግግርን በተመለከተ ያስቀምጥልናል። ለምሳሌ አንዳንዱን ላንብላችሁ። ቁጥር 4 ላይ ክፉ ሰው የበደለኛን ከንፈር ይሰማል፣ ሐሰተኛ ወደ ተንኮለኛ ምላስ ያደምጣል ይላል። አሁን ክፉ ሰው የሚወደው ነገር አለ። ምንድነው የሚወደው ስትሉ የበደለኛን ከንፈር ይሰማል። ክፉ ነገር ነው የሚሰማው፣ ይስበዋል፣ አትራክት ያደርገዋል። ሐሰተኛም ወደ ተንኮለኛ ምላስ ያደምጣል፣ እውነተኞችን አያደምጥም ብሎ የክፋትንና ክፉ የሚናገሩ ሰዎች ተመጋጋቢ መሆናቸውን ይናገራል። ቁጥር 5 ላይ እንደዚህ ይላል፣ በድሃ የሚያላግጥ ፈጣሪውን ይሰድባል፣ በጥፋት ደስ የሚለው ሳይቀጣ አይቀርም። ይሄው ክፋትን ነው የሚያወራው። ክፋትን፣ ክፉ ንግግርን፣ ክፉ ሰሚዎችን እያለ የሚያወራልን 4፣ 5፣ 7፣ 20 ያንን ነው የሚመለከተው ማለት ነው። 7 ላይ ሄዳችሁ ስትመለከቱት ለሰነፍ የኩራት አነጋገር አይገባውም፣ ይልቁኑ ሐሰተኛ ከንፈር ለመኮንን አይገባውም። እሺ በዚህኛው ላንብላችሁ 17 መልካም አነጋገር ለተላላ አይሰምርለትም፣ ለገዢም ሐሰተኛ አንደበት የቱን ያህል የከፋ ይሁን። አያችሁ፣ ይሄ አስተካክሎ ነው የሚያስቀምጥልን እና ከንቱ ንግግሮችን በተመለከተ ክፍሉ ያወራል ማለት ነው። እንደገና ደግሞ ቅድም እንዳየነው ደግሞ ክፉ የሆኑ በድሆች መሳለቅ፣ በክፋት መሳለቅ፣ ይህንን ደግሞ እግዚአብሔር እንዴት እንደሚጸየፈው ይናገራል እና በድሃ የሚያላግጥ ፈጣሪውን፣ በነገራችን ላይ የሚለው የድሃውን ፈጣሪ ይሳደባል። የድሃው ፈጣሪ የሀብታሙን ፈጣሪ ነው የሚለው ክፍሉ የሚለው ፈጣሪውን ይሳደባል የሚለው የማንን ፈጣሪ ነው የሚለው? የድሃውን ፈጣሪ፣ ወይንም ደግሞ ምንም እንኳን ድሃ ቢሆንም አምላኩ ግን ራሱ እግዚአብሔር ነው የሚል ነው። ቁጥር 5 ላይ እንደዚህ ይላል፣ በድሃ የሚያፌዝ ፈጣሪያቸውን ይንቃል፣ በሌላ ሰው መከራ ደስ የሚለው ከቅጣት አያመልጥም። በሌሎች መከራ ደስ የሚለው ሰው ከቅጣት አያመልጥም ይላል። ሌላኛው የሚናገረው ምዕራፍ 17 ስለ ጉቦና የጉቦ ጫና፣ ጉቦ ያለውን ጉልበት ያወራልናል። ቁጥር 8 ላይ እንደዚህ ይላል። በዚህኛው ላነብላችሁ። ቁጥር 8 ላይ በአዲሱ መደበኛ ትርጉም ላይ እጅ መንሻ ለሰጪው እንደ ድግምት ዕቃ ነው፣ በሄደበት ቦታ ሁሉ ይሳካለታል እና
ምንድነው የሚለው? እጅ መንሻ ወይም ጉቦ ማለት ነው። ምንድነው? እንደ ድግምት ነው፣ እንደ ድግምት ዕቃ ነው። በሄደበት ቦታ ሁሉ ይሳካለታል። መሬት ከፈለገ መሬት ይሰጠዋል። ሌላ ነገርም ከፈለገ ይሰጠዋል። ለምን? እንደ ድግምት እንደ አስማት ጉቦ ይሰራለታል። ጉቦ ስለማይሰራ አይደለም እኛ ማንሰጠው፣ እግዚአብሔር ስለሚጸየፈው ነው። ዓይን ያላቸውን ስለሚያሳውር ነው። ድሆችን በምድር ላይ መኖራቸውን እንዲጸየፉት እንዲጠሉት ስለሚያደርግ ነው። እኩልነትን ስለሚነፍግ ነው። ፍትህን ስለሚያዛባ ነው። ጻድቅ ኃጢአተኛውን ኃጢአተኛ ስለማያስብል፣ ኃጢአተኛውን ጻድቅ ጻድቁን ኃጢአተኛ ስለሚያስብል። በነገራችን ላይ እዚሁ ክፍል ላይ ይህንን ቃል ሲናገር ትመለከታላችሁ። በተለይም 15 ላይ ጉቦ ባይለው ቀጥታ ግን የዚህን ሐሳብ ታገኙታላችሁ። እንደዚህ ይላል፣ ኃጥኡን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አስጸያፊዎች ናቸው። ኃጥኡን የሚያጸድቅ ኃጢአተኛው ላይ መፈረድ የሚገባው ላይ ጽድቅን የሚፈርድ ነፃ ነህ የሚል፣ ጻድቁን ደግሞ የሚኮን ወይም በጻድቁ ላይ የሚፈርድ እግዚአብሔር ሁለቱን ይጸየፋቸዋል። የሆነ ሰው ሲናገር ሰምቼዋለሁ። እንደው አሁን ለኃጢአተኛ ወይም ደግሞ ለጥፋተኛ ጥፋት አጥፍተሃል ማለት ኖርማል፣ ለበደለኛ በደሉን መናገር ኖርማል ነው። ነገር ግን መልካምን ላደረገ ክፉ መመለስ ግን ከባድ እና ምን ይላል ያ ሰው? ክፉ ላደረጉባችሁ መልካም ማድረግ መለኮታዊ ነው ይላል። እግዚአብሔር ሲረዳችሁ ነው ክፉ ላደረጉባችሁ መልካም የምታደርጉት። በኋላ ላይ እዚሁ ቦታ ላይ እናገኘዋለን ይህንን ሐሳብ። ሁለተኛው ግን መልካም ላደረጉላችሁ መልካም ማድረግ ሰዋዊ ነው፣ ሰውኛ ነው ይላል። መልካም ላደረጉ መልካም ማድረግ፣ ክፉ ላደረገባችሁ ግን መልካም ማድረግ፣ ክፉ ላደረገባችሁ መልካም ማድረግ መለኮታዊ ነው ብያችኋለሁ። መልካም ላደረገላችሁ መልካም ማድረግ ሰዋዊ ነው ብያችኋለሁ። መልካም ላደረጉ ሰዎች ግን ክፉ ማድረግ ሰይጣናዊ ነው ይላል፣ ዴቭሊሽ ነው ይላል። መልካም ላደረጉ ክፉ ማድረግ። ስለዚህ ጉቦ መልካም ላደረጉ ሰዎች ክፉ እንዲደረግ የሚያደርግ ነው እና የሰይጣን ነው። መጽሐፍ ቅዱሳችን ላይ ጉቦ ወይም ማማለጃ የዓይናማዎችን ሰዎች ዓይን ያሳውራል፣ የጻድቃንን ቃል ያጣምማል ይላል። ዘጸአት ምዕራፍ 23 ቁጥር 8 ላይ፣ ኢሳይያስ ምዕራፍ 1 ቁጥር 3ን ሄዳችሁ መመልከት ትችላላችሁ። እኔ በዚህ ዘመን ላይ ብዙ ሰዎች ስለ ጉቦ ቢናገሩ በጣም ደስ ይለኛል። በጣም አሁን መተንፈስ እስኪያቅተን ድረስ ያደረሰ በጣም አስቸጋሪ ነገር በምድራችን ላይ ያለው ጉቦ ነው፣ ሙስና ነው። ሰዎች ለመንግስት አይገባም ለራሳቸው ኪስ የሚያስገቡት ትራፊኮች፣ የመንገድ ትራንስፖርት ባለስልጣኖች በሙሉ በቃ እንደነዚህ አይነት ነገሮች አሉ። የሚያስብል ማለት የሚያስጮህ ነገር አለ። እግዚአብሔር ይቀጣል፣ ይፈርዳል፣ ራሱ ይፈርዳል ማለት እኔ ፍረድባቸው ስላልኩ እግዚአብሔር ራሱ ይፈርዳል። ለምን? እሱ ፍትሃዊ ስለሆነ ጻድቅ ፈራጅ ስለሆነ ይነሳል። ፍትህን በሚያጣምም ሚዛኑን አባይ ሚዛን በሚያደርግ ላይ ይነሳል እግዚአብሔር እና እኛም ደግሞ ዝም ማለት የለብንም። የጽድቅ ቅሬታዎች ሆነ መሟገት መቻል አለብን። ዝም ማለት የለብንም። በምታዩት ነገር ሁሉ ያለ ገንዘብ አይፈታም እንደሚሉ እናንተ ልክ እንደነዚህ ደጋሚዎች እንደተባሉት ሁሉ ነገር እንደሚሳካላቸው ብር ካለ እያላችሁ በሰማይ መንገድ አለ እንዳትሉ ህይወታችሁን ማስተካከል ይኖርባችኋል። ህይወታችንን መቃኘት ይኖርብናል። እምቢ ማለት ይኖርብናል። አልሰማም ማለት ይኖርብናል። እንዲህ አይነት ነገር አሁን ምድራችንን እየወረረ ስለሆነ ቤተክርስቲያንን እየያዘ አገልጋይን እየያዘ ስለሆነ ፕሊስ ወገኖች እና በዚህ ጉዳይ ላይ በጣም ልንበረታ ይገባናል። የሚከፈለውን ዋጋ ገና እኮ መጽሐፍ ቅዱስ ሲናገር ከኃጢአት ጋር እየተጋደላችሁ ደምን እስከ ማፍሰስ አልደረሳችሁም ይላል። ኃጢአትን እኮ ላለማድረግ ደም ማፍሰስ ድረስ ተጠይቀናል። ኃጢአት እኮ እግዚአብሔር በክርስቶስ ኢየሱስ ለዓለም ሁሉ ኃጢአት ሲሞት እኮ ኃጢአትን እኮ አላቀለለውም። አሁንም ኃጢአትን ይጠላል እኮ እግዚአብሔር። ክፉን ነገር ተጸየፉት ተብለን የተነገረው
መጸየፍ ውስጣችን ሊጠላው ይገባል። ከመልካም ነገር ጋር ተባበሩ ነው የተባለው። መልካም ነገር ጋር ልንተባበር ይገባል። እግዚአብሔር ከኃጢአት ጋር ያለው አቋም አልተቀየረም። እኛን ነው የተቀበለን እንጂ ኃጢአተኞችን ወደደ እንጂ ኃጢአትን እኮ አይወድም አሁን። ስለዚህ ይሄንን ልናስብ ይገባናል። ሌላኛው ክፍሉ የሚያወራው ግንኙነትን ማስተካከያ ሆኖ ትመለከቱታላችሁ። ይሄ ቁጥር 9 ላይ እንደዚህ ይላል። 17:9 ላይ ኃጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆቹ ይለያያል ይላል። ይህ አሁን ነገርን የሚደጋግም የሚለው ምንድን ነው? ነገር ስትሉ ወሬን የሚደጋግም ወይም ወሬን የሚያመላልስ ተብሎ ነው የተተረጎመው። እና ወሬን የሚያመላልስ ሰው ምን ይሆናል ይላል? ወዳጆቹን ይለያያል፣ ከወዳጆቹ እሱም ይለያል። እንደገና ደግሞ ሌላኛው ይለያል ማለት ነው። ወዳጆቹን ይለያያል ይላል። ሌላኛው ቁጥር 17 ላይ እንደዚህ የሚል ቃል ታገኛላችሁ። ያው ቅድም አንብቤው ስለሆነ ነው። ወዳጅ በዘመኑ ሁሉ ይወዳል፣ ወንድም ለመከራ ይወለዳል ይላል። እዚህ ክፍል ላይ አሁንም የምናየው ስለ ወዳጅ ግንኙነት ማለት ነው እና በዘመኑ ሁሉ ወዳጅን ወዶ ስለመኖር ስለማይለወጥ ፍቅርን ይነግረናል ማለት ነው። ሌላኛው ምዕራፍ 17 የፍትህ መዛባትን ያሳያል። ቅድም ፍትህ እንዴት እንደሚዛባ ኃጢአተኛውን ጻድቅ፣ ጻድቁን ኃጢአተኛ የሚሉበት የፍትህ መዛባት እንዳለ ይናገራል። ቁጥር 26 ንጹሕ ሰውን መቅጣት ተገቢ አይደለም፣ ሹሞችን ስለ ቅንነታቸው መግረፍ መልካም አይደለም ብሎ ፍትህን በተመለከተ ያስቀምጣል። ሌላኛው ስለ መልካም ንግግር ነው ክፍሉ የሚያወራው። አዋቂ ሰው ንግግሩ ቁጥብ ነው፣ አስተዋይ መንፈሱ የረጋ ነው በማለት ንግግራችን ቁጥብ መሆን እንዳለብን ምሳሌ ምዕራፍ 17 ይናገራል። ምዕራፍ 18 መለየትን የሚወድ ምኞቱን ይከተላል፣ መልካሙን ጥበብ ሁሉ ይቃወማል በማለት መለየትን የሚወድ ብሎ ራስ ወዳድ የሆነ ህብረትን የሚጠላ ከወዳጆቹ የሚያፈገፍግ ሰው ማይሰማ ሰው እንደሆነ ይናገራል። እዚጋ መለየት የተባለው ራስን ከማህበረሰብ አግልሎ በራስ ወዳድነት መኖርን ነው የሚያመለክተው። ይሄ እንዲህ አይነት ሰው ምንድነው ይለናል? እውነተኛ ጥበብ የሚገኘው ከህብረት ጋር ነው። እሱ ግን መለየትን ስለወደደ ምንን ይጠላል ይላል? ጥበብን ሁሉ ይቃወማል። መልካም የሆነውን ጥበብ ሁሉ ይቃወማል። ስለዚህ መለየትን የሚወድ ሰው ባህሪው መገለጫው ምንድነው ስንል ጥበብን ይቃወማል። አብሮ መኖር እያንዳንዱ ነገር በህብረት ውስጥ ነው የሚወለደው። ህብረት ውስጥ የሚፈጠሩ ብዙ የመንፈስ ቅዱስ ፍሬዎች አሉ፣ ጥበቦች አሉ፣ አካሄዶች አሉ እና ለሰው የምናካፍለው እኛም የምንካፈለው እንደ አዲስ ኪዳን አማኞች ደግሞ ጸጋን እንድንካፈል ወደ ህብረት ነው እንድንሄድ የሚናገር። ይሄ መለየትን የሚወድ ምኞቱን ይከተላል የሚለውን ቃል በዚህ ታዩታላችሁ። ሌላኛው ሰነፍ የጥበብን ነገር አይወድም፣ በልቡ ያለውን ሁሉ መግለጥ ብቻ ይወዳል ይላል። ሰነፍ የሚባለው ሰው ምንድን ነው ስትሉ ከሌሎች መማርን ከሌሎች ጥበብን መውሰድ አይወድም። ነገር ግን ምንን ይወዳል? በልቡ ያለውን ሁሉ መግለጥ መናገር ይወዳል። በጣም ሰነፍ ባህሪው ማውራት ነው፣ ብዙ መናገር ነው ብሎ ያስቀምጥልናል። ነገር ግን ጥበበኛ የሆነ ሰው ምን ያደርጋል ነው የሚለን? ከሌሎች ይማራል ይላል። ኃጥእ በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋር ይላል። እነዚህ ተያያዥ ናቸው። ኃጢአት፣ ነውር፣ ስድብ አንድ ላይ ንቀት ተያይዘው የሚመጡ ናቸው። አንድ ሰው ኃጢአትን ሲያበዛ ንቀትን ያበዛል፣ ነውር ነገርን ያበዛል፣ ስድብን ያበዛል። ተመጋጋቢ ናቸው። ብዙ ጊዜ ላይ ታውቃላችሁ መጽሐፍ ቅዱሳችን ላይ አትስከር ከሚለው ቃል ጋር አብሮ ዝሙት አለ። አብሮት ኦርጂስ የሚለው ወይም ይሄ ቅጥ ያጣ ብልግና ወይም ዘፈን ተብሎ የተገለጸው እዛ ላይ ታገኙታላችሁ እና እንትን ናቸው፣ ፓኬጆች ናቸው፣ አብረው የሚሄዱ ናቸው ብሎ ያስቀምጥልናል። እዚህም ቦታ ላይ ኃጢአት፣ ነውር፣ ስድብ፣ ንቀት አብረው የሚሄዱ ናቸው በማለት
ያስቀምጥልናል። የሰው አፍ ቃል የጠለቀ ውሃ ነው፣ የጥበብ ምንጭ ፈሳሽ ወንዝ ነው ይላል። ይሄ አገላለጹ የሰው አፍ እጅግ የጠለቀ ውሃ ነው በማለት ያስቀምጠዋል። የጥበብ ምንጭ ፈሳሽ ወንዝ ነው ይለዋል። ይሄ ምዕራፍ 20 ላይ ቁጥር 5 ላይ ምክር በሰው ልብ ውስጥ እንደ ጠሊቅ ውሃ ነው፣ የጠለቀ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል ይላል። እዚህም ቦታ ላይ የሚያወራልን ነገር የሰው ንግግር ዝም ብሎ ንግግር ብቻ አይደለም፣ ጥልቅ ነው፣ ሚስጥር አለው፣ ሐሳብ አለው። በተለይ የጠቢብ ቃል ሲሆን እንደዛ ነው። በሰው ልብ ውስጥ ያሉ ሐሳቦች እንደ ኩሬ አይደሉም፣ የሚንቀሳቀስ ከሆነ ፈውስ ያለበት ነው ብሎ ያስቀምጥልናል። የጻድቅ ፍርድ ይጠም ዘንድ ለኃጥእ ማድላት መልካም አይደለም። ይሄ ቅድም ያው ጉቦን በተመለከተ በተለያየ በብሔር በዘር በማንኛውም ነገር የምናደርጋቸው ነገሮች በሙሉ መልካም እንዳደለ እግዚአብሔር እንደሚፈርድበት ይናገራል። አፉ በትርን ትጠራለች፣ የሰነፍ አፍ ለራሱ ጥፋት ነው፣ ከንፈሩም ለነፍሱ ወጥመድ ነው ይላል። ያው ንግግርን በተመለከተ ብዙ ስለተመለከትን እሱ ጋር አልመለስም። የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርጆች ድረስ ይወርዳል ይላል። የጆሮ ጠቢ ቃል የሚለው ምንድን ነው ስትሉት የወረኛ የሆነ ወይንም ደግሞ ወሬ አመላላሽ የሆነ ሰው የእሱ ቃል እንዴት እንደገለጸው ታዩታላችሁ። ምን ይለዋል? ጣፋጭ ነው ይለዋል። ጣፋጭ ነው። ለምንድነው ጣፋጭ ነው የሚለው ስትሉ፣ በነገራችን ላይ ሰው በባህሪው የሰውን ጉዳት፣ የሰውን ኃጢአት፣ የሰውን እርኩሰት፣ የሰውን መውደቅ ሲሰማ የመስማት አፒታይቱ ይከፈታል እና ተናጋሪው በቃ ደስ በሚል መልኩ ነው የሚያወራው። አንድ ጀብድ የተፈጸመ አድርጎ ነው የሚናገረው እና ስለ ሰው ውድቀት ሲያወራ እና ጆሮ ጠቢ ወይም ወረኛ የተባለው ሰው የሚያወራው ነገር ወደ ውስጥ ይገባል፣ ጣፋጭ መብል ሆኖ ይገባል ይለንና እርሱም እስከ ሆድ ጉርጆች ድረስ ይወርዳል ይላል። ግን ምንድነው ስትሉ ውስጥ ድረስ ይገባል፣ ይዘልቃል። በቃ ግን ምንድነው ስትሉ መርዝ ነው፣ በኋላ ላይ የሚያጠፋ መርዝ እንደሆነ ይናገራል ማለት ነው። ኦኬ እሺ፣ አለፍ አለፍ እያልኩኝ የተወሰነ ነገር ልናገርና ጨርሳለሁ። እዚህ ቁጥር 12 ላይ ምን የሚል ቃል አለ? ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል፣ ትሕትና ክብርን ትቀድማለች። በቃ ሁል ጊዜ ትሕትና ክብርን ነው የምትቀድመው። ምን ማለት ነው? ትሁት ከመሆናችሁ በፊት ክብር አትመጣም። ትሁት ከሆናችሁ በኋላ ግን ክብር ትመጣለች። ከፊት ያለው ትሕትና ነው፣ የሚከተለው ክብር ነው የሚል ነው። ኦኬ ትንሽ እያስቸገረኝ ነው፣ ነገር ግን ጌታ ይረዳኛል። እንደምንም ብዬ ጨርሳለሁ። ኦኬ ቁጥር 10 በጣም እንወደው ቃል ነው። እሱን ሳላነብላችሁ በማለፌ ሶሪ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ብሎ ይናገራል። የእግዚአብሔር ስም የሚለው ማንነቱ ባህሪው እንደሆነ፣ ስም ማለት ማንነት እንደሆነ ባለፈው ተመልክተናል። ከዛ በኋላ ግን ስሙን መጥራት ደግሞ ምንድን ነው ስንል ቃል ኪዳን ነው የሚለውን እናያለን። የጸና ግንብ ነው የሚለው ይሄ ምንድነው አገላለጹ? ያው በጥንት ዘመን የነበረ ወታደራዊ መከላከያን የሚያሳይ ነው። በጥንት ዘመን የጸና ግንብ ይሰሩና እየሮጡ የሚሸሸጉት ወደዛ ነው እና የሚወረወረው ጦር ቀስት እንዳያገኛቸው ያደርጋል። የእግዚአብሔር ስም ለእኛ እንደዛ ነው፣ የጸና ግንባችን ነው ይለዋል። ጥንካሬን ነው የሚያሳየው ግንብ እንደምታውቁት እና እግዚአብሔር መከላከያችን እንደሆነ ስሙ መከላከያችን እንደሆነ ጻድቅ ወደ እርሱ ሮጦ ይላል። ይሄ መሮጥ የሚለው ቃል የእኛን እምነት የሚያሳይ ቃል ነው፣ ወይንም ደግሞ በእግዚአብሔር ላይ ያለንን ፍጹም መደገፍ የሚያሳይ ቃል ነው። ሮጦ ከፍ ከፍ ይላል የሚለው ያው ወደ እግዚአብሔር መቸኮልን፣ በሱ መታመንን
የሚያሳይ ቃል ሆኖ ታገኙታላችሁ። ምዕራፍ 18 ቁጥር 14 ላይ የሰው ነፍስ ሕመሙን ይታገሳል፣ የተቀጠቀጠን መንፈስ ግን ማን ያጠነክረዋል ይላል እና ይሄ ሁለት ነገሮችን ነው የሚያሳየው። አንደኛው ሰው ፊዚካሊ ሲታመም ማለት ነው። ፊዚካሊ ሲታመም መንፈሱ ራሱ ሰውየውን ያጠነክረዋል፣ ያበረታተዋል የሚለውን ሰምታችኋል። የሰው ነፍስ ወይም የሰው መንፈስ ሕመሙን ይታገሳል፣ አይዞ በርታ ይለዋል። መንፈሱ ንጹህ ከሆነ መንፈሱ ብርቱ ከሆነ አካሉ በታመመ ጊዜ ምን ያደርገዋል? መንፈሱ ይደግፈዋል። ነገር ግን ይልና የተቀጠቀጠን መንፈስ ግን ማን ያጠነክረዋል ይላል። ውስጥ ከተሰበረ ውስጥ ከተንኮታኮተ ግን ማን ነው ያንን የሚያነሳው በማለት ያስቀምጠዋል። ሕመሙ የውስጥ ከሆነ ከባድ ነው። የመንፈስን ኃይል ይገልጽልናል፣ አካልን እንዴት መደገፍ እንደሚችል። ግን መንፈስ ሲሰበር ምን ያክል ከባድ እንደሆነ፣ የተሰበረ መንፈስ ምን ያክል ከባድ እንደሆነ ይነግረናል። ማን ሊሸከመው ይችላል? መድኃኒት ማጣቱን ይነግረናል ማለት ነው። ሌላኛው አለፍ ብዬ እንዳይምፈልገው ከቁጥር 20 ጀምሮ ነው። የሰው ሆድ ከአፉ ፍሬ ይሞላል ይላል፣ ከንፈሩም ከሚያፈራው ይጠግባል ይላል። ለምን? ሞትና ሕይወት በምላስ እጅ ነው፣ የሚወዳትም ፍሬዋን ይበላሉ ይላል። ስለዚህ አንደበትን መቆጣጠር ማለት እንግዲህ ያዕቆብ ምዕራፍ 3ን ገብታችሁ በኋላ ላይ አንብቡት። መጽሐፍ ቅዱሳችን ሲነግረን ይህ ሞትና ሕይወት በምላስ እጅ ነው ይላል እና ምላስ እጅ አለው ብሎን የምላስ እጅ ይለናል። ይሄ አጥንት የሌለው ምላሳችን የመስበርና የመጠገን ጉልበት መኖሩን ሲያሳየን የምላስ እጅ ብሎ ያስቀምጠዋል እና ሞትና ሕይወት በምላስ እጅ ናቸው፣ የሚወዷት ፍሬዋን ይበላሉ ይላል። ያዕቆብ 3 ላይ ሄዳችሁ ስትመለከቱት የፍጥረትን ሩጫ ያቃጥላል ይላል እና ምን ያክል ብርቱ እንደሆነ ንግግራችን መጽሐፍ ቅዱሳችን ላይ በደንብ ይነግረናል። ይህንን ጥንቃቄ ማድረግ እንዳለብን ነው። ሚስትን ያገኘ በረከትን አገኘ፣ ከእግዚአብሔር ሞገስን ይቀበላል ይላል። እንግዲህ ሚስትን ያገኘ ነው የሚለው። ይሄ ያገኘ የሚለው ቃል ቀላል ቃል አይደለም። ምክንያቱም በውስጡ ያለው መፈለግን የሚያሳይ ነው። መፈለግን ያገኘ ማግኘት መፈለግን ያሳያል እና በጣም ምናልባት ትዳር ያልያዛችሁ ሰዎች ካላችሁ ውስጣችሁ መሻት እያጣችሁ ከሆነ እግዚአብሔር መሻት እንዲጨምርላችሁ ልትጸልዩ ይገባል። ምክንያቱም እግዚአብሔር የልባችሁን መሻት ነው የሚሰጣችሁ። በመጀመሪያ መፈለግ ነው። እኔ እንደዚህ ብዬ ነው ማምነው። ለምሳሌ ያክል ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ ሀሳብ የቀየረ የሚመስል ክፍል አለ እና ላንብላችሁ። ምዕራፍ 2 ላይ ሂዱና ሚስትን ያገኘ የሚለውን ቃል በዚህ ፈተነው እናልፈዋል። እግዚአብሔርም አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም። እግዚአብሔር ነው የጠላው። የመጀመሪያው ነገር እግዚአብሔር አልፈለገውም። የእግዚአብሔር ዓላማ ውስጥ ሰው ብቻው መሆኑ መልካም አይደለም። እግዚአብሔር የመጀመሪያ የተናገረው መልካም አይደለም ያለው እዚህ ክፍል ላይ ሁሉን መልካም ነው መልካም ነው እያለ አልፎ እዚህ ጋር መጥቶ መልካም አይደለም። ለምን? ብቻውን መሆኑ። ምን እያለው? ሀብት እያለው። ምን እያለው? እንስሶች ሁሉ እያሉት። እንግዲህ እንደምትመለከቱት በኋላ ላይ በስም ጠርቶ ማለት ወደ እግዚአብሔር ወደ አዳም አምጥቷቸው እግዚአብሔር በስማቸው ሲጠራ እንመለከታል። ይሄ ሁሉ ፍጥረት እየታዘዘለት የሚበላው ነገር ተትረፍርፎለት ግን ብቻውን ይሆን ዘንድ መልካም አይደለም። እግዚአብሔር ራሱ ከጎኑ ሆኖ ብቻውን ይሆን ዘንድ መልካም አይደለም። ለምን? የእግዚአብሔርን ዓላማ መሙላት የሚችለው ተቃራኒ የሆነች ሴት ስትመጣ እንደሆነ ስለሚታወቅ በእግዚአብሔር ውስጥ ስለሚያውቅ እግዚአብሔር ብቻውን ይሆን ዘንድ መልካም አይደለም ብሎ የሚመቸውን ረዳት እንፍጠርለታል። ያው የእግዚአብሔር የመጀመሪያ ፍላጎቱ ኢኒሺዬሽኑ የመጣው ከእግዚአብሔር ነው። ኢኒሺዬቲቭን ያመጣው ራሱ እግዚአብሔር ነው። የሚመች ረዳት እንፍጠርለት ብሎ ማለት ነው። ከዛ ግን ወረድ ስትሉ እግዚአብሔር የረሳው እስኪመስል ድረስ እግዚአብሔር አምላክ የምድር አራዊትን የሰማይ ወፎችን ሁሉ ከመሬት አደረገ ይለናል። አሁን እንፍጠር ብሎን ነበረ ክፍሉ እንፍጠር ብሎን፣ ቀጥሎ ግን የሚናገረው ነገር ከመሬት ፍጥረታትን አደረገ ነው የሚለን እና ለምን አደረገ ስትሉ እኔ እንደሚገባኝ እኔ እንደሚመስለኝ እንደምረዳው
እግዚአብሔር ያ በውስጡ የፈለገው አዳም ብቻውን ይሆን ዘንድ መልካም እንዳደለ ያየው እግዚአብሔር አዳምን ብቻውን መሆኑን እንዲያይ ፍጥረትን ሁሉ ጥንድ ጥንድ አድርጎ ወደሱ እንዳመጣለት ነው ማስበው። ስለዚህ በጋራ ሆነው ሁሉም ሲመጡ ጥንድ ጥንድ ሆነው ነው የመጡት እና እግዚአብሔር ያንን መሻት ያን መፈለግን ውስጡ እየፈጠረበት ነው ብዬ አምናለሁ። ለምን በኋላ ላይ ሄዳችሁ ስትመለከቱ ነገር ግን ይላል ፍጥረትን በሙሉ ካመጣለት በኋላ ለአዳም እንደሱ ያለ ረዳት አልተገኘለትም ነበር ይላል። ስም አውጥቶ ሲጨርስ የተጻፈልን ቃል ይሄ ቃል ነው። አዳም ለእንስሳት ሁሉ ለሰማይ ወፎች ሁሉ ስም አወጣላቸው፣ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም። አሁን እግዚአብሔር ብቻውን ይሆን ዘንድ መልካም አይደለም ያለው እግዚአብሔር አዳም ብቻዬን መሆኔ መልካም አይደለም እንዲል እንዳደረገው አስባለሁ። ለዚህ ነው አሁን ሚስትን ያገኘ የሚለው ቃል በውስጡ ማግኘት መፈለግ አለው። መፈለግን ነው እግዚአብሔር የሚያመጣባችሁ። እኛ ድሮ መንፈሳዊ ነገር በጣም በቃ በወጣትነታችን ተቀጣጥለን በነበረበት ዘመን ሁላችንም እንደ ጳውሎስ ነበር ያለው። በቃ ጌታን እያገለገልን እንዘልቃለን አናገባም የሚል አቋም ነበረ። በዛ ጊዜ መፈለግ ውስጣችን አልነበረም። ሴቱን ሁሉ እንደ ወንድ ነበረ የምናየው፣ ሁሉም እኩል ነበረ እና ለምን ስትሉ መፈለግ የሚባለው ነገር ውስጣችን አልነበረ። ከጊዜ በኋላ ግን እንደ ጳውሎስ የነበረው ነገር ትተን እንደ ጴጥሮስ ሚስቶቻችን ይዘን መዞር የሚለው ቃል ውስጣችን ሞላ። እንዴ ያስፈልገናል አለ። ለምን መሻቱ ሲመጣ አይኖቻችን ተከፈተ ማለት ነው እና መፈለግ የሚባለውን ነገር እንዲመጣ ነው። ከዛ በኋላ ነው እንግዲህ እንደርሱ ያለ ረዳት አልተገኘለትም ነበር ብሎን እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋ። አይታችኋል። ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እሺ እግዚአብሔርም አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። እግዚአብሔር ምን አድርጎ ሰራት? ሴት አድርጎ ሰራት። ልብ በሉ፣ እግዚአብሔር ነው ሴት እንዳትረሱ አድርጎ ሰራት ይልና ወደ አዳምም አመጣት። እሺ አዳምም አለ ይህች አጥንት ከአጥንቴ ናት። ሴት ነው ያረጋት። አዳም ራሱ አወቀ፣ ስጋዋ ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላል። ለያት። ለምን? የመጡት ሁሉ ወንድና ሴት ሆነው እንደመጡ ስላየ እግዚአብሔር ያስቀመጠውን በሱ ውስጥ ያሰበውን ሐሳብ በሱ የተቀመጠውን እንዳገኘ ማስተዋል ትችላላችሁ በዚህ ክፍል ላይ ማለት ነው። ሴት ትባል። ጾታ የለየው ራሱ አዳም ስሙ ይክበር። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩ ነበር በማለት ያስቀምጥልናል እና ይሄ ሚስትን የሚያገኝ የሚለውን ቃል ያው እዛ ውስጥ ያለውን ሰርች ማድረግ ፋይንድ ማድረግን ያካተተ ቃል የወንዱ ወይም የሴቷ ንቁ ተሳትፎ እንደሚያስፈልግ ይናገራል እና በመጽሐፈ ምሳሌ ውስጥ ሌሎች ቦታዎች ላይ ትዝ ካላችሁ አንድ ቦታ ላይ ምን ይላል? ቤትና ንብረት ከአባት ይወረሳል ይልና አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላልና እግዚአብሔር የሆነችን ሚስት ለማግኘት ከኛ መሻቱ ያስፈልገናል፣ ፍላጎት ያስፈልገናል ማለት እና በረከትን አገኘ ይላል። ይሄ በረከትን አገኘ የሚለው መልካም ነገር ሁሉ በቃ የጎደለውን ሁሉ ዓለምን ሁሉ እንደማግኘት ማለት ነው። ሚስትን ሲያገኝ በቃ የቀረውን በሙሉ ታውቃላችሁ። ቤታችሁ ጠንካራ ከሆነ የዓለም ሕዝብ ሁሉ እናንተ ቤታችሁ ጠንካራ ከሆነ ታሸንፋለች። ባልን ሚስት አይዞ በርታ እኔ ያለው ከጎን ነኝ ምናምን ካለችው ሚስት ባሏን፣ ባል ሚስቱን እንደዛ ካላት አሸናፊዎች ናቸው እና መልካም ነገር ነው፣ በረከት ነው። ሚስትን ያገኘ ሞገስን አገኘ ይላል መጽሐፍ ቅዱስ እና ሞገስ ነው፣ በረከት ነው። ከእግዚአብሔር ዘንድ ሞገስን ይቀበላል አይደለም የሚለው እዚሁ ክፍል ላይ። ሞገስ ማለት ደግሞ እግዚአብሔር የሚሰጠን ተወዳጅነት ማለት ሙላት ማለት ነው እና ይሄንን እናያለን። ምሳሌ ምዕራፍ 19 ቁጥር 14 ላይ ቤትና ሀብት ከአባቶች ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይለናል። ቁጥር 23 ላይ ያለው ቃል ያው ይሄ ነባራዊ እውነታ ነው የሚናገረው። ምክንያቱም ባንወደውም ይሄ ነው እውነቱ ነው የሚለን። ቁጥር 23 ምንድነው የሚለው?
ድሃ በትትና እየለመነ ይናገራል፣ ባለጠጋ ግን በድፍረት ይመልሳል ይላል። ድሃ ሲያወራ ራሱ ተሸማቆ ነው የሚያወራው፣ ልመና ይመስላል ንግግሩ ይለንና ባለጸጋ ግን ሲያወራ ራፍሊ ነው የሚያወራው ይላል። በድፍረት ነው፣ በኃይል ነው፣ እየጮኸ ነው የሚያወራው ይለናል። እና ድህነት ምን ያክል ጉዳት እንደሆነ በነገራችን ላይ እግዚአብሔር በመጽሐፍ ቅዱስን ሁሉ ጠቅልላችሁ አንብባችሁ እንደ አዲስ ኪዳን አማኝ እንደ ብሉይ ኪዳን እግዚአብሔር በሀብት ይባርካል። እንደውም የእግዚአብሔር አብሮነት መገለጫው ሀብት ነው። በብዙ ሀብት በብዙ ርስት እየባረካቸው ነው። እንደ አዲስ ኪዳን አማኝ ግን እግዚአብሔር ይባርካል። አዎ ይባርካል። ነገር ግን እግዚአብሔር አንድ ተርም አለ። በተለይ እኔ የእኛ መሪ የእግዚአብሔር ሰው ቶም የሚናገረው አንድ ተርም አለ፣ ምወደው በጣም ምን ይላል? እግዚአብሔር ይላል ድህነትን አያበረታታም፣ ባለጸግነትንም አይቃወምም ይላል። ገብቷቸዋል? ድህነትን አያበረታታንም፣ ባለጸጋ መሆንንም አይቃወመንም። ምን ማድረግ ነው ያለብን? ባላንስ ማድረግ ነው እኛ ያለብን። እና እዚህ ቦታ ላይ ግን የምናየው ነገር ምንድነው? ድህነት በራሱ የሚሰራው ነገር አለ። በተለይ በስንፍና ድሃ እንድንሆን ግን መጽሐፍ ቅዱስ ፈጽሞ አይፈቅድልንም። የማይሰራ አይብላ ብሎ ነው በአዲስ ኪዳን ይሙት ማለት ነው። አይብላ ማለት ሌላ ትርጉም የለውም። ካልበላ ይሞታል። እና መስራትን ነው የሚያበረታታው ጳውሎስ። እነዚህ እጆቼ ለእኔና ከኔ ጋር ላሉ ሰዎች ሁሉ እንዴት እንደተረፉ ታያላችሁ ብሎ ለብዙዎች ትርፍ ሆኖ እንደኖረ ነው የሚነግረን። ይሄ ትርፍ ሆኖ መኖር ማለት በጣም የተትረፈረፈ ህይወትን አይደለም። እሱ ያለኝ ይበቃኛል ብሎ ነው የሚኖረው። በጉድለትም በሙላት ውስጥም መኖርን ተምሯል። አዲስ ኪዳን እንደዛ ነው የሚነግረን። ነገር ግን የምናበረታታው ነገር ምንድን ነው ካለ፣ ሰው መስራት አለበት፣ ሰው መጣር አለበት፣ ሰው ማቀድ አለበት። አሁን ቅድም የእግዚአብሔርን ቤት እንኳን ያማቱ ነገሮችን አስበን ተጨማሪ ስራዎችን መስራት እንዳለብን ነው ስናወራ የነበረውና መጨረሻ ላይ እንደዚህ ይላል፣ ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድም አብልጦ የሚጠጋጋ ወዳጅ አለ ይላል። ብዙ ወዳጅ ሲኖር ያው በተለይ ኳሊቲው ኳንቲቲው ኳሊቲውን ያጠፈዋል እና ብዙ ወዳጅ የሚለው ብዛት ያላቸውን ወዳጆችን መያዝ ጥቅም እንደሌለው ነው የሚነግረን። እንግዲህ ለእኛ ያለን ይሄ ከወንድም አብልጦ የሚጠጋጋ ወዳጅ አለ የሚለውን ከወንድም አብልጦ የሚጠጋጋ የሚለውን የሚጣበቅ የሚል ትርጉም ይሰጠዋል እና የማይለቅ የሚል ትርጉም ይሰጠዋል። ለእኛ ከዚህ የሚቀርልን በተለይም ጌታ ኢየሱስ ክርስቶስን የማታውቁ ሰዎች ካላችሁ ከወንድም አብልጦ የሚጠጋጋ ወዳጅ አለ ብለን በድፍረት ለእናንተ የምንነግራችሁ መጽሐፋችን ሲናገር በዮሐንስ ምዕራፍ 15 ላይ ምን ብሎ ጠራቸው? ከዚህ በኋላ ባሪያዎች አልላችሁ ወዳጆቼ እላችኋለሁ ብሎ ነው የጠራቸውና ዮሐንስ 15:15ን ላንብላችሁና ወደዚህ ወዳጃችን ወደሆነ ወደ ኢየሱስ ክርስቶስ እንድትመጡ ይሄንን ጥሪ ጠራለሁ። 15:15 ላይ እንደዚህ ላይ ከእንግዲህ ወዲህ ባሮች አልላችሁ፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁ ሊኖር ሾምኳችሁ። እርስ በርሳችሁ እንድትዋደዱ ይህን አዘዝኳችሁ በማለት ወዳጆች ግን ብያችኋለሁ ይላል እና የክርስቶስ ወዳጆች እንድትሆኑ ዛሬም ጥሪ እናቀርብላችኋለን። የክርስቶስ ወዳጅ መሆን የሚቻለው ደግሞ ክርስቶስ ኢየሱስ በሰራው ስራ በማመን ብቻ ነው። ስለዚህ ክርስቶስ ኢየሱስ የሰራውን ስራ ምንድን ነው የሰራው ስትሉ፣ እርሱ ስለ ኃጢአታችን ሞተ፣ ተሰቀለ፣ ደግሞ በሦስተኛውም ቀን ከሙታን ተነሳ።
እኛን ስለማጽደቅ ተነሳ። የሞተው ለኃጢአታችን ታልፎ የተሰጠ መሆኑን እንድታምኑ ደግሞ እኛን ለማጽደቅ በሞት ያልቀረው የተነሳው ሞትን ድል ያደረገው እኛንን ለዚህ ለሚሞተው ሰውነታችን ሕይወት የሚሰጥ አሁንም ሙታን የሆኑ ሰዎች እንዳሉ የእግዚአብሔርን ድምፅ ያልሰሙ በክርስቶስ ኢየሱስ ያላመኑ በሙሉ ሙታን እንደሚላቸው የእግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል ብሎ ኢየሱስ ራሱ በመጣበት ሰዓት ላይ እንደተናገረ ዛሬ ከኢየሱስ ውጭ ኢየሱስን ያላመኑ ሁሉ ሙታን ብሎ መጽሐፍ ቅዱስ ይጠቅሳቸዋል እና ከእግዚአብሔር ጋር ያልታረቀ እግዚአብሔር መንፈሱን ያላነቃለት በዛ ጊዜ አዳምና ሔዋን ባመፁ ጊዜ ሞትን ትሞታላችሁ ተብሎ በእነሱ በአንዱ አዳም በኩል ሞት ወደ ዓለም ገባ ተብሎ እንደተጻፈ ሁሉ ሰው አካላዊ ሞትን መቅመሱ የማይቀር እንደሆነ ሁሉ ሞት የሚባለው መንፈሳዊ ሁሉ ሰው ቀምሷል። ስለዚህ ወደ ክርስቶስ ስትመጡ ሕይወትን ሊሰጣችሁ ሊያነቃችሁ ወደሚችለው ወደ ወዳጅ ሊሆናችሁ ወደ ጠራችሁ ወደ እሱ እንድትመጡ እናበረታታችኋለን እና ዛሬም